እዛ በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ በተናገረችው ክፍል ላይ በኃይሉ በክንዱ ኃይልን አድርጓል፣ እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ነው ካለች በኋላ ትዕቢተኞችን በልባቸው ሐሳብ በትኗል። ይበትንሃል አልኩ መድኃኔዓለም ከነ ትዕቢትህ። አይኔን እንኳን ማየት እስከማይችል ድረስ ነበር አቀርቅሮ የነበረው። እባባም ትውልድ እባቡን ነበር ውስጡ ያየሁትኝ። ጉባኤ ውስጥ በሆነ ነበር እዚህ ላይቭ ዲቤት ላይ ቁጭ ብለህ አጋንንትን ለመገሰጽ ዲቤቱን ትቼ እንትን አለ። እችኛይቱን ጆሮ ነበር ሲነካካ የነበረው። አይታችሁት እንደሆነ እዩት ቪዲዮውን። እቺ ግራ ጆሮን 18 ጊዜ ነቀንቃት ነበር። ትክክል አልደገሙለትም። ሲደግሙለት ሲመትቱለት ጴንጤው ሲያይህ እንዲያፈር አንገቱን እንዲያቀረቅር ናም ነገር ብሎ የሚል ትክል ድንጋይ ላይ ቆሞ በሱዳንኛ የመተተ ደብተራ ነበር። አይታውቅም። ይሄኔ ብብቱ ስር ጽፈው ግርማ ሞገስ ሰጥተውት ይሆናል፣ ግን አይሰራም ስልህ በእውነት እኔ የክርስቶስ ባሪያ ጋር አይሰራም። የአስማተኞችና የጠንቋዮች ጉባኤ የመተቱልን መተት አፈርደች አስግጨው ከጌታዬ ጋራ በፊቱ ተንበርክኬ ነው መጥቼ ና አውራኝ አልኩ። አስማቱ አረዳውም። ሌላ ልቅ ፈልጉ፣ ወደ ቻይና አካባቢ ጥሩ የሚጠነቁሉ አሉ። ያው ኦርቶዶክሳውያን በወገኖቻችን ብዙዎቹ ጠንቋይ የሚፈልጉት አዋቂ የሚባል አለ። ወደ ቻይና አካባቢ ትንሽ ከራቀባችሁ ይመጣሉ። ዲያስፖራ ማስገባት ነው፣ ምን ክፋት አለው? እንዲህ ነው የማላገጥብህ ማለት ነው። ኤልያስም ያላገጥባቸው ነበር ይላል። ትቢት ኤርሚያስ እውቀት እንደሌለው አሳያለሁ በዓለም አደባባይ ላይ። ከዛስ ኤርሚያስን ስሰብረው የጴንጤው ትምክህት ሁሉ ይሰበራል ብሎ ማለት ነው። አንደኛው ደግሞ ምን አለ? አይ ሁለቱም እኮ ዲያቆናት ናቸው፣ ሁለቱም የአንድ ቤተክርስቲያን ዲያቆን የተጣሉት አለ። አይ እኔ በቀድሞ ነው ያልኩ። ሁለቱም ቤተክርስቲያን ባስተማረች በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ መጽሐፍ ቅዱስ አላስተማረችኝ በፍጹም። ዳርያዝ እኔ አስተማረችኝ ያው ሳሊ ለነ ቅድስት ነው። እሱን አልክድም። እኔ መጽሐፍ ቅዱስ እንደዚህ የገለጥኩትኝ ጴንጤው ጋር ነው። ጴንጤዎቹ ሲያገኙኝ ጌታ ሲያገኘኝ ጴንጤዎቹን ንስሐ ካስገቡኝ በኋላ በል ከዚህ በኋላ እዛዚ እያልክ አትንቀጭቀጭ አሉ። ቁጭ በልና መጽሐፍ ቅዱስ አንብባሉ። በጣም የመከሩኝ ምክር ማረሳ። ቁጭ በልና ለኤርሚያስ እዚህ እዛ ወዲያ ወዲህ አትበል፣ ያመንከውን ጌታ እንድታውቀው መጽሐፍ ቅዱስን አንብብ። ወንድማችን አለባቸው ተካ ይባላል። አሁን ፓስተር ነው። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ አሴምብሊ ቸርች እሱ ነበር መጀመሪያ ጌታን በተቀበልኩበት ቀን ወደ ጓሮ ወስዶ ከጸለይልን ወንድሞች መካከል አንዱ እሱ ነበር። ስልክ ቁጥሬን የያዘው እሱ ነበር፣ ይከታተለኝ ነበር። ከዚህ በኋላ ዘፈንም አትስማ ምንም አትል፣ ከጓደኞች ተለይ እና ወደ ቤተክርስቲያን ቅረብ፣ መጽሐፍ ቅዱስን አንብብ፣ ከቅዱሳን ጋር ህብረት አድርግ፣ የመጽሐፍ ቅዱስ ጥናት አለ፣ በቤት አንብብ፣ በህብረት በቤተክርስቲያንና እዚህ ፕሮግራም ከሌለ እኛ ጋር እዚህ ጉባኤ እግዚአብሔር ምንድነው ፕሮግራም ከሌለ እዚህ እንጦጦ መካነ ኢየሱስ የሚባል አለ፣ እዚህ ሽሮ ሜዳ ብሎ ነገረኝ። ከአሜሪካ ኤምባሲ በላይ ከፍ ብሎ ያለ ቸርች፣ እዛ ሂድ፣ እዛ ጥሩ ትምህርት ይሰጣሉ ብሎ እሱ ነው የነገረኝ። ከዛ ደግሞ እዚህ ደግሞ 7 ደረጃ ጋር ህብረት አምባ ቃለ ሕይወት የሚባል አለ፣ እዛ ፓስተር ጎሳ የሚባል አለ፣ እዛ ምትሄድ ደግሞ ጥሩ ትምህርት አላቸው ብሎ ማለት ነው። እነ ሙሉ ወንጌል ቤተክርስቲያን የሚባሉ አሉ፣ እነሱ ጋር ሂድ ብሎ ነገረኝ። መጽሐፌን ይዤ ብራዘር ኤርሚያስ መጽሐፍ ቅዱስ አያውቅም አይደል? አሁን እኔ የምፈልገው መጋቢ አዲስና መጋቢ ብሉይ ተብሎ የሚባሉ 4 አይና 6 አይና የምትሏቸው አላችሁ አይደል? እነሱ መተው ከእነሱ ጋር ነው ማውራት የምፈልገው። ከዚህ በኋላ መቼም ከዲያቆን ጋር እንደገና ግጠም አትሉኝም። አሁን ከቄስ ጋር ነው። ከቄስ ጋር እንደውም እስከዛሬ ለእነዚህ ዲያቆናት የታቦት ጉዳይ አንስቼላቸው እምቢ ብለዋል። ቄሶቹ ግን ታቦት ይሸከማሉ። አሁን ከቄስ ጋር በቅርብ የዲቤት ጥሪ ያደርጋለሁ እኔ ለቄሶች ማለት ነው። ከኢትዮጵያ ከእስራኤል ወደ ኢትዮጵያ መጣም በኢትዮጵያም አለ ተብሎ ስለሚባለው ታቦት ለቄሶች ጥሪ ያደርጋለሁ። አይመስላችሁም? አዎ
እችን ነው ሊያወራ የመጣ የነበረው። ታውቃላችሁና በምንም ታመን ለውይይት የማይመጣ ሰው ነው ኤርሚያስ። ለውይይት የምናመጣው ከእርሱ እውቀት ለመጨበጥ አይደለም። ክርስቲያን እንዳልኳችሁ ዘጌታቸው የመጣችሁ 4 ጊዜ የውይይት ጥሪ ያቀረብኩለት ሰው ነው ለውይይት አይመጣም ብሎ ያለኝ። እኔ 4 ጊዜ ራሴ ሄጄ ፈለገ ፕሊስ ከአንተ ጋር ነገረ ክርስቶስ ላይ የምታነሳው ሀሳብ ላይ ዲቤት ላደርግ እፈልጋለሁ ብዬ ቤሩን አንኳኩቼ ሄጄ እዛው ላይቭ ላይ ስነግር 25,000 ሰው እየሰማ አይ አላክልኝም ጥሪ አላቀረብክልኝም አይል። ምክንያቱም ቪዲዮ ይዣለሁ መጅርጫ አወጣለታለሁ። አቤቱ ገዝተ ላይ ቁጭ ብዬ ነው ጥሪ ያደረኩለት። አልቀበልም ነው ያለው። መዝሙር ያሬድም እሱም እንደ አክሊለ ብልጥ ናቸው ብራዘር። አክሊለ መጀመሪያ በታቦት አለኝ። ኦኬ አልኩት፣ ተቀበልኩት። ናና አውራ ብዬ ስለው በብሉይ ኪዳኑ ታቦት አላወራም አለ እና አክሱም ማርያም አምጥቼ አስቀምጨዋለሁ ብላ የምትለው ቤተክርስቲያን ያዝ ህዳር 21 ቀን ሙሴን ሀገረ ቅድስት እዝራኒ ተናገራ ዳዊት ዘመራ እያልክ ከበሮ ይዘህ የምታዘጠዝጥበትስ በዓል መነሳት የለበትም እንዴ? መወሳት የለበትም እንዴ? አይመስልም? ታሪኩ መብራራት የለበትም እንዴ? አለበት ስልህ አለበት። ስለዚህ እሱን ታሪክ እውነት ለማድረግ ቅድመ ልደተ ክርስቶስ 970 ወደ ንጉሥ ሰለሞን ጋር እንሄዳለን። ታሪክ ማን እንደሚያውቅ፣ ጂኦግራፊ ማን እንደሚያውቅ፣ የቅዱሳት መጽሐፍትን ታሪክ፣ የእስራኤልን ታሪክ ማን እንደሚያውቅ ሜዳው ላይ ስንገናኝ እናወራለን። ኤርሚያስ ጉራ እንዳትጎር። ኧረ አልጎርም ብራዘር አልጎርም። እኔ ስላሴ ባሪያ አሳይሃለሁ እዛ ስትመጣ ማለት ነው። የሺህ ፍልጥ ማሰሪያው ልጥ ይላል የሀገሬ ገበሬ ትንሽ ቆጣ ሲል ማለት ነው። የሺህ ፍልጥ ማሰሪያው ልጥ ይላል። ትመጣለህ ማለት ነው። አክሱም ጽዮን እመቤታችን መታ በንጉሥ በሰለሞን ዘመነ መንግስት ወሆረት ንግሥት አዜብ ከመጥራሂው ጠቢሁ ለሰለሞን ብሎ ያለውን የደብተራውን ወሬ እኔ ፊት ታወራዋለህ። ከዛስ የሚያወያየን ሰው ደቂቃውን የጥያቄውን ደቂቃ 40 ደቂቃ ነው የሚያደርገው። ለተለት 40 ደቂቃ ለጥያቄ ማለት ነው። ለእኔ 40 ለእሱ 40። አቅም አላቸው አያልቅባቸውም። አቅም ያለው ሰው ደቂቃ ይጨመርልኝ ይላል። አኬ ብልጥ ነው አልቀበልም አለ። ልደተ ቃል ተንደርድሮ ስለ መስቀል ብሎ ጥያቄ ዲቤት ጥሪ ያቀረበልኝ የዛሬ 2 ዓመት ነው የዛሬ ዓመት። እሺ ብዬ ተቀበልኩት። ግን ነገረ መስቀሉን ካነሳን ከመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀልና መጽሐፈ ጤፉት የሚባል መጽሐፍ አለ። ስንክሳሩም አለ። ሶስቱን ማነሳለ ብዬ ስል በፍጹም አለ። በፍጹም እኛ ፊት አታነሳውም። እሱን ኤርሚያስ ሱማ ወይ የኛ ቁስል ነው ልትነካው አይገባም። እና እንዴት ላድርግህ? ኦርቶዶክስ እኮ በመጽሐፍ ቅዱስ ብቻ አታምንም። በመጽሐፍቶቼም ብላ የምትላቸው መጽሐፍቶች አሉ። መጽሐፍ ቅዱስ አባት ነው አላላችሁም እንዴ? እነዚህ ደግሞ አዋልድ መጽሐፍት ልጆች ናቸው አላላችሁም እንዴ? ታዲያ በወላጁም በልጆቹም ላውራህ እንጂ ባለጌ ልጆች አስቀምጠ ስታበቃ መጽሐፍ ቅዱስን የሚሳደቡ ባለጌ ልጆች አልኩ። ገድላት ድርሳናት የሚባሉ ባለጌ ልጆች ናቸው ነው። አዋልድ ማለት ልጆች ማለት ነው። ምን አይነት ልጆች ናቸው ግን? ባለጌ ልጆች። ማንም የሚሳደቡት መጽሐፍ ቅዱስን ወላጃቸውን ሽቅብ ይሳደባሉ መጽሐፍቶቹ። እኔ ማውራት የምፈልገው ወላጂቱን ከነ ልጆቿ ነው። መጽሐፍ ቅዱስ ወላጅ ነው ብላችሁ የለም። በወላጁና በተወላጆቹ ነው የማውራው። ኦርቶዶክስን ሳወራ ባለጌ ልጅ ደብቀህ አስቀምጠህ በእናቲቱ ብቻ ላውራት በለኝ። ስንት ዲቃላ ልጅ ቁጭ አድርገህ ማለት ነው። ዲቃላ ያልኳቸው እንደ ዲቃላ እንኳን አንዳንዱ እኮ ዘር ይይዛል። ምንም ስታነብ የማቴዎስን ወንጌል አፍርድቼ የሚያስግጥ ሐሳብ ይናገራሉ መጽሐፍቶቹ። የሮሜ መልእክት ላይ ጽድቅ በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ነው ብሎ ያለውን ቅዱስ ጳውሎስ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል ጳውሎስ። እርሱም ለሚያምኑ ሁሉ በሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። ይህንን እውነት ገድላት ድርሳናቱ የለም። ጽድቅ ነው የምትፈልገው? ደብረ ሊባኖስ ሄደ ፍርፋሪ ብትበላ ትጸድቃለህ ይላል ገድለ ተክለ ሃይማኖት። የዘርዓ ብሩክን መቃብር ብትስመው እኮ ትጸድቃለህ ኤርሚያስ።
የዘራ ብሩክ ጥፍርና ፀጉራቸው ከብብታቸው ከብዬ ብሽሽታቸው የተላጨውን ሁሉ በአንገተ ላይ እንደ ቀበቶ በወገብ ላይ ከታጠቀው ሁሉ 22 ትውልድ ይማራል ይላል። እና እነዚህ መጽሐፍቶች ልጀልጣቸው አይገባም እንዴ ወንድምዬ? በደንብ እንጂ እንኩቶ ነው ማረግልህ አልኩህ። እንኩቶ ታክቶ ሆነ ማለት ነው። ወጠላ ይባላል። እኔ ገጠር ልጅ ስለሆንኩ እንግዲህ ይህን ባላገር ወንጌላዊ ነው ያመጣብህ ጌታ። ወጠላ ወይ እንኩቶ ይባላል። እንኩቶ ስናነኩት እሳቱ በደንብ እንዲለበልበው እንደዚህ ቀና እያደረግን በእንጨት ነገር እንደዚህ እናደርገዋል። በደንብ ወጠላ ወይ እንኩቶ ይባላል። ስንዴ ከዘራን በኋላ ሲያሸት እናጭደውና እሸቱን እንጠብሰዋለን ማለት በእሳት ይጠበሳል። እዛው ሜዳ ላይ ሾህ ምናምን ነገር ሰብስበን እናቃጥልና ሾሁ ላይ አድርገን ወጠላ ወይ እንኩቶ ይባላል። በደንብ እያገላበጥን እንጠብስና ከዛ አሽተን ፍፍ ብለን መረቁን አባረን የምንበላውን እንበላለን። እና ገድለ ድርሳናት የሚበላ ነገር ካላቸው በደንብ ዓለም አደባባይ ላይ መቃጠል አለባቸው። በምን? በእግዚአብሔር ቃል እሳት። ማነው አቃጣዩ? ይኸውልህ እዚህ የመድኃኔዓለም ባሪያ ያለ የሥላሴ ባሪያ ኤርሚያስ ይባላል። አንድ ገገማ ጴንጤ እግዚአብሔር አምጥቶብሃል ማለት ትችለዋለህ፣ ትሞቀዋለህ፣ አብረህ ሰዓቱን ሁሉ ትሞቀዋለህ። እነዚህን መጽሐፍቶች በጉያ ታቅፈህ በወላጂቱ ብቻ በመጽሐፍ ቅዱስ በወላጁ አውራኝ ልጆቹን ግን ተዋቸው የሚባል ነገር የለም፣ የሚባል የለም። ልጆቹም ወላጆቹም ናቸው በዚህ ጉዳይ ላይ የሚናገሩት። ግልጽ አይደለም እንዴ? አበያ በሬ ይመስል ማለት ነው። አበያ በሬ የሚባል ሰነፍ በሬ ወይ ደግሞ ፈሪዞ ማረስ እንደማይችል በገጠርኛው ነው ማወራ ብራዘር። ፈሪዞ ማረስ የማይችል ወይፈን ከበሬው ጋር እንጠምደዋለን። ፈሩ ይሄ ከሆነ በሬው በዚህ ያቃል፣ ህጉን ያቃል። በሬው የለመደ ነውና ፈር ጠብቆ ነው የሚያርሰው። ከዛም ስትመልሰው በፈሩ ጋር ነው የሚሄደው፣ እዚህም ስትወስደው በፈሩ ጋር ነው። ይሄ ግን ገና ቀንበር የተጫነበት ወይፈን ወዲህ ውልሚጥ ይላል እና በዛ ሰዓት ላይ በጨፈቃ በጅራፍ እየገረፍን ከበሬው ጋር እንዲሄድ ስርዓት እናስተምረዋለን ማለት ነው። ይህን በመጽሐፍ ላይ አድርግልህ፣ በመዝሙር መጽሐፍት ላይ ላድርግልህ። ስርዓትን አውቅ ዘንድ ያስጨነቀኝ ለመልካም ሆነልኝ ብሎ የሚለውን የዳዊትን መዝሙር አምጥቼ እጠቅስብሃለሁ ማለት ነው። ከላስ በእግዚአብሔር ቃል ጅራፍ ትቀጠቀጣለህ፣ ፈር ጠብቀህ እንድትሄድ ማለት ነው። ከላዩ በኋላ ሲነስረ ታየዋለህ። እንዴ የንቀታቸው ጥግ እኮ አልኩህ አንተ። ውዳሴ ማርያም አንብበህ ጴንጤ ላይ ትደነፋለህ እንዴ ወንድሜ? ኧረ እኔ ኦርቶዶክሳውያን እውነቴን እንገርህ። አዎ በቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን የነበርኩ ነኝ ብራዘር። ዝም ብሎ ሸከሬ አይደለሁም፣ ጄኒውን የሆንኩ ዲያቆን ነበርኩኝ። ከብፁዕ አቡነ ናትናኤል እጅ የተቀበልኩ ተቀድስ የነበረ። አንድ ሚስጥር ግን ልንገራችሁ ኦርቶዶክሳውያን ፕሊስ፣ የአፄ ቴዎድሮስ አይነት ግጥም እንዳይደርስባችሁ። የጎጃምን ንጉሥ ሲንቁ እንደተባለው ማለት ነው። ጴንጤን አትናቅ። ጴንጤ እኮ ዝም ብሎ በቃ እዛ አዳራሽ ተሰብስባችሁ ኪቦርድ ትመታላችሁ። በቃ ጌታ ነው። የእናንተ እኮ ሙያችሁ ይሄ ነው። ኢየሱስ ጌታ ነው። በቃ ይሄ ነው እኮ እውቀታችሁ። ከዛ ሃሌሉያ ነው የምትሉት አላችሁን? አዎ እንደዚህም እንላለን። ቲያስ ባለፈ አትለኝም? ናና ሞክረን ምን ዝም ብላችሁ እኮ ነው በቃ አዳራሽ ተሰብስባችሁ ዝም ብላችሁ ነው የምትጮሁት አሉን። አሁን ጮኋለን። የምሕረቱና የፍቅሩ ብዛት ያስጮኸናል። አንተዬ እኔን ወደድኩ ብሎ ሲለኛ ያላስጮኸኝ ምን ያስጮኸኛል? እኔ እግዚአብሔር ልጅ ተብዬ ስጠራ ይሄ ያላስጮኸኝ ምን ያስጮኸኛል? ብራዘር ወረት በሌለበት በዘላለም ፍቅሩ ወደድኩ ብሎ ሲለኝ እኮ የ4 ኪሎ ቤተመንግስት ያለው ወንድማችን ጠቅላይ ሚኒስትር ዶክተር አብይ አይደለም እኮ ያለው። እሱ እንኳን ብሎ ቢል ምን ያህል ልብን እንደሚሞቅ አስብ። የጠቅላይ ሚኒስትሩ ወንድም ተብለህ ለመጠራት ማለት ነው ካላቸው ፖዚሽን የተነሳ 130 ሚሊዮን ህዝብ የሚመሩ ጠቅላይ ሚኒስትር ወንድምህ ብለው ቢጠሩ ምን ያህል ልብ ይሞቃል? ትራምፕ እኮ አይደለም እኔ ወንድሜ ወይ ደግሞ የተወዳጀኝ ወዳጄ የሆነኝ ወደድኩ ብሎ ያለኝ ሰማያትና ምድርን በውስጡ ያሉትን ፍጥረታት የፈጠረ ልዑል አምላክ ቅዱስ እግዚአብሔር ልጁ ኢየሱስ ክርስቶስን ልኮ መውደዱን ቀራንዮ ኮረብታ ላይ
አብራራልን። ፍቅር ተተረከ አልኩ። የት? ቀራንዮ ኮረብታ ላይ። ፍቅር ተብራራ አልኩ። ለሰው ልጅ ሁሉ በትክክል ለተረዳው የአጥንታችን መቅኔ ውስጥ በደም ስራችን ውስጥ የገባ ፍቅር በዚህ መልኩ ተተረከ። ፍቅር በዚህ በኩል ተብራራ። የትኛውም ዲክሽነሪ የምታገላብጥ ይሄንን ፍቅር ይሄ ፍቅር ማለት ኤ እንዲህ ማለት ነው፣ ቢ እንዲህ ማለት ነው፣ ወይ ሀ እንደዚህ ማለት ነው፣ ለ እንደዚህ ማለት ነው። ሀመሮሃ እና መ ደግሞ ተመሳሳይ ናቸው። ረሰ ሸ ብለህ እስከ ፐ ድረስ የኢትዮጵያን ሆሄያት ቆጥረህ ወይ እስከ ዜድ ድረስ ከኤዝ እስከ ዜድ ድረስ ቆጥረህ ልታብራራው የማትችለው ፍቅር ነፍስህ ድክም ትላለች። ዛል ትልና እግሩ ስር ትወድቃለች። በደንብ ይታወቀኛል። ይሄ ጌታ ነው። በጴንጤ ኤርሜያስ ውስጥ የሚሆን በወገኖቼ ውስጥ በደም ስራችን በአጥንታችን መቅኔ ውስጥ የገባ ፍቅር ይሄ ፍቅር ነው። ዳሩ የታቀና የፍቅር ትርጓሜ ዳሩ የታቁና የፍቅር ትርጓሜ የጥበብና የእውቀት ሁሉ መዝገብ የሆነው በእርሱ ዘንድ ነበር። እኔን ስለወደደ ተጨነቀ፣ እኔን ስለወደደ ተሰቃየ፣ አንተን አንቺን ስለወደደን ተሰቃየ። አፉንም አልከፈተም፣ እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ኢሳይያስ ትዝብቱንም ትንቢቱንም ጽፎት አለፈ። መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው። እሱኛው ነቢይ ደግሞ የእሱኛው ነቢይ ደግሞ አይብሳ እንተዬ ከብሉይ ኪዳን ነቢያት አዲስ ኪዳን የጻፈ እኮ ነው የሚመስለው። ቁጭ ብሎ መቃብሩን ከባለጠጎች ጋር አደረጉ ብሎ ሀብታሞችን የሚቀበሩበት መቃብር እንደሚቀበር የአርማትያስ ዮሴፍን ስሙን ነው እንጂ ያልጠራው። አርማትያስ ዮሴፍ ማለት ከአይሁድ ሸንጎ መካከል ከነበሩት አለቆች መካከል ነበር። የጌታ ስውር ደቀ መዝሙር ተብሎ የሚጠራ ነው። ኦርቶዶክስ አሁን ጴንጤ ፊት ቀርበ መጽሐፍ ቅዱስ ልታወራ አንተ አታፍርም? አታፍርም? ሰኔ ጎልጎታ አንብበ የበረታ እኮ ብታነብ አንተ ፍካሪ ኢየሱስ የሚባል መጽሐፍ እኮ ነው የምታነበው። ከባለጠጎቹ ጋር በሞቱ ሆኖም ግፍን አላደረገም ነበር ይላል። ከአመፀኞች ጋር ተቆጠረ። በደንብ ነው ያያቸው ኢሳይያስ፣ በደንብ በትንቢት መነጽር በደንብ ነው ያያቸው። አናጋሪው ትንቢት አናጋሪው የተባረከው ጌታ መንፈስ ቅዱስ ስለሆነ በደንብ ነው ከ740 ዓመት በኋላ የሚፈጸምን ትንቢት መስቀሉ ስር ቁጭ ብሎ የጻፈው ይመስል ኢሳይያስ ጽፎት አለፈ። ሆኖም ግፍን አላደረገም ነበር፣ ለሞት የሚያበቃው ነገር አልሰራም እያለ ነው። ፍቅር እንዲህ ነው የተብራራው። የእግዚአብሔር አብ ፍቅር እንዲህ ነው የተብራራው። የኢየሱስ ፍቅር እንደዚህ ነው የተብራራው። ደረቅ እንጨት ላይ ወስደው ሲያጣብቁት ሁሉን ማድረግ እየቻለ በቅጽበት ዓይን እኔ ነኝ ብሎ ስላላቸው ነው የወደቁት። ዮሐንስ ጽፎታል። እኔ ማን የምትፈልጉት የናዝሬቱን ኢየሱስን ብሎ ሲላቸው እዛው ነው የወደቁት። መውደቅ አይደለም፣ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ ነው። ሰማያትና ምድር በውስጡ ያሉ ፍጥረታት ሁሉ የተፈጠሩት፣ ዓለማት ሁሉ ፀሐይና ጨረቃ ከዋክብት የተፈጠሩት፣ ዩኒቨርሱ ጋላክሲው በል የምንኖርበት ሚልክዌይ ጋላክሲ፣ ሌሎች ሳይንቲስቶች የደረሱባቸው ብዙ ጋላክሲዎች አሉ ዩኒቨርስ ውስጥ ብለዋል። እነሱን ሁሉ ጥራ፣ በባህር ውስጥ ያለ ፍጥረታትን ጥራ፣ ሰማይና ምድር፣ ሐመልማላቱ፣ እጽዋቱ፣ አዋፍቱ ምናምን ነገር በሙሉ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለለት የእግዚአብሔር አብ የባህሪ ልጁ የዳዊት ልጅ ሆኖ የዛሬ 2000 ዓመት ቀራንዮ ኮረብታ ላይ ዕድሜው የ33 ዓመት ወጣት ነው። ይሄ ወጣት ግን ወጣት ብቻ ግን አልነበረም። ይሄ 30 ዓመት ወጣት ግን ወጣት ብቻ አልነበረም። አዎ ወጣት ነው፣ አይሁዳዊ ወጣት ብቻ ግን አልነበረም።
አወጣጡ ከቀድሞ ጀምሮ ከዘላለም የነበረ ነበር። ከዘላለም የነበረ ፍጡር የለም። ከዘላለም ሞሬታዊ ሚኪያስ የተናገረውን ማምነው ማንንም ቄስ፣ ማንንም ፓስተር፣ ማንንም ሼካ፣ ማንንም ራባይ አይደለም ማምነው። መጀመሪያ እነዛ የብሉይ ኪዳን አባቶቼ ነቢያት ምን አሉ? አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ንጉሥ ካንቺ ይወጣል ብሎ 800 ኤዲ ላይ ትንቢት ተናግሮ ሞተ ሚኪያስ። ዘመኑ ሲፈጸም ቤተልሔም ኤፍራታ ተወለደ። ያ የ30 ዓመት ወጣት ማን ያምናል ዓይን ካልተከፈተ በስተቀር? ይህ እኮ ማለት ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ይህንን ሰማያትና ምድር የፈጠረ ጌታ እኮ ነው ይሄ ብለህ ብትል እግዚአብሔር ዓይንን ካልገለጠ በስተቀር ብለህ ነው የምስቀው። በማ በጌታ በኢየሱስ ሳቁበት እኮ ብዙዎቹ አላወቁትም። ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። አላወቀው በዓለም ነበር ግን ዓለሙ አላወቀውም። የት ያውቃል እያለ ማለት ነው። አላወቀም። አንድ ገሊላ ውስጥ ያደገ የተወለደው ግን ቤተልሔም ኤፍራታ እንደሆነ ማንም አያውቅ። ና መላያውን አምጣ ብሎ ሲለው ዮሴፍ ያመጣል። ይታዘዝላቸውም ነበር ይላል። የኔ ትሁት፣ የኔ ትሁት፣ የኔ ጌታ ይታዘዝላቸው ነበር ይላል። ይሄዳሉ። ዮሴፍ ቤት ጠረጴዛ ላይ ያሰራ የሚሄድ ሽማግሌ ሁሉ ያየዋል። አቡሽዬ አደግክ አይደል? ሰይ እድግ በል እያለ ማለት ነው። አላወቀም። አላወቀችውም። ዮሴፍ ቤት አደገ። ማርያም እጅ ላይ አደገ። እንደ ሰው በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አደገ ይላል። ናዝሬት ከተማ ውስጥ በወጣበት ባገደመበት በሄደበት አዩት። አይተውት ግን አላወቁት። ምን እንለው ነበር እኛ እዛ ብንኖር ኖሮ? እኔ እና አንቺ አንተ በዘመኑ ቲክቶክ ቢኖር አናወጣበትም ብለህ ታስባለህ? አላወቁትም። ማን እንደሆነ አላወቁትም። እኔ ነኝ ብሎ ቢላቸውም አላወቁትም። በሕፃንነቱም አላወቁትም። ሲያገለግልም እየነገራቸው ከአብርሃም በፊት ነበርኩ ብሎ ብያላቸውም አላወቁትም። አንተ ማን እስከ መቼ በጥርጣሬ ታቆየናለህ? ንገረን እንጂ ብለው ሲሉት እኔ ከመጀመሪያው ለእናንተ የተናገርኩ ነኝ ብሎ ሲላቸውም አላወቁትም። እንዴት አይነት ዕዳ ነው አንተዬ! አላወቁትም። እኔ ከመጀመሪያው ለእናንተ የተናገርኩ ነው ብሎ ሲል እንዲሆነ ቦታ ላይ አይቆሙም፣ እንዲሆነ ቦታ ላይ አይነቁም። አላወቁትም። የእንቅልፍ መንፈስ አድሮባቸው ነበርና አላወቁትም። ከአብርሃም በፊት ነበርኩ ብሎ ሲል እነሱ ዕድሜ ቆጠራ ገቡ። 50 ዓመት ያልሞላ ብሎ ዳርያስ ዕድሜ ትቆጥራለህ? እንደ አንተ ግብስ ፈሪሳዊ ዕድሜ ትቆጥራለህ? 50 ዓመት ያልሞላ ብለው ትልክ ነው። የ30 ዓመት ወጣት በቅጡ እንኳን ጢም አላበቀልም ተብሎ የሚባል እኮ ዕድሜ ላይ እኮ ነው። ማን ነው ግን ይህ ሰው? ማን ነው ከገሊላ ናዝሬት የወጣው ኢየሱስ የሚባለው ማን ነው? በህዝቡ መካከል ይነገር የነበረው አንዳንዱ ነብይ ነው። ኧረ ተይ እንዴ! እሱማ ነብይ ነው። ነብይ ነው ስለማታውቁ ነው። አይደለም ነብይ ነው ስልህ አይደለም። ምንም የነብይነት ጠባይ አይታይበት። ነብይ ነው አልኩ። ይሄ ብቻ ምንም እኔ አሁን ከቀደም እሺ፣ ከነቢያት ማን ይመስላል? ኤልያስ ኤልያስን አይመስልም። ማን ነው ታዲያ የሚመስለው? ኤርሚያስ ይላል ሌላኛው። ኤርሚያስንም አይመስልም። ታዲያ ማን ይመስላል? ግን በቃ ዝም ብለህ ያዘው ስሙን እንትና ነው ብለህ አትጠይቀኝ። ከቀደሙት ነቢያት ግን እንዳንዱ ነው። ያወሩትን በማህበረሰቡ ዘንድ የተወራው ነው ጌታ የጠየቃቸው። ሰዎች ስለ ሰው ልጅ ማን ይላሉ ብሎ ያላቸው ማለት ነው። የኔ አባት ድምፅህ ውስጥ እኮ አለ። ድምፅህ ውስጥ ያለ ኢየሱስ ክርስቶስ ድምፅህ በልጆቹ ውስጥ እኮ አለ። መንፈስህም በውስጣችን አለ። ማን ይላሉ ስለ እኔ? የሰውን ሁሉ ልብ የሚያውቅ ጌታ ኢንፎርሜሽን ጠፍቶበት ከጴጥሮስ የሚጠይቅ እንዳይመስልህ። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሲናገር በተለይ መጨረሻው ቁጥር ላይ እሱ ስለ ሰው ማንም ሊነግረው አያስፈልግም በሰው ሁሉ ያለውን ያውቃልና ይላል። አየህ፣ ፈጣሪ ነው ማለት ነው። የሰውን ሁሉ ልብ የሚያውቅ ማን ነው? ፈጣሪ ነው። ኩላሊትና ልብን እመረምራለሁ ያለው ፈጣሪ ነው። እና የ33 ዓመት እዛ ጋር የሚያወራው ታዲያ ማን ነው? በ30 ዓመቱ አካባቢ ላይ ለአገልግሎት ሲጀምር ወደዛ ወደ ሱኮት በዓል ላይ ሄዳ አይደል? የዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ የዳስ በዓል
እዛ ያወሩልህ ነበር። መጣ። አዎ ማን ነው እሱ? ያ ከገሊላ እንትን ነኝ ብሎ የሚለው ነው ህዝብ ሁሉ የሚከተለው። ማን ነው ግን ቆይም ብሎ የሚለው? አይ ነብይ ነኝም ብሎ ይላል። ህዝቡስ ምን አሉ? አዎ ህዝቡም ነብይ ነው ብለው ይላሉ። ብቻ ግን የሆነ ኃይል በእጁ ይደረጋል። አንዳንዶቹ ደግሞ ተነስተው በተለይ ቁጥር 27 ላይ ያሉት ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 27 ላይ ያሉት የዚህ ዘመንን ትውልድ ይመስላሉ፣ ጭፍኖች እና ግማሹን ይላል። ማን ነው? እኔ እንጃ። ያው እንደ ነቢይ ያጫውተዋል እያለ የሚል ማለት ነው። የሚፎትት የሚቀልር ትውልድ ግን ማንኛ አለሱ? አይ ነቢይም ነው፣ ነቢይነቱስ ነቢይነት ነው፣ ነቢይ ነው፣ ክርስቶስ ነው አሏቸው። እነንቶኔ ምን እንዳሉ ላስነብባ። እንዲህ አይነት ትውልድ ይህን ትውልድ በምን መስለዋለሁ እንዳለ ማለት የገበያ ዳር ልጅ አምላኩ ላይ እኮ ነው የሚላገደው። በያዕቆብ አምላክ ላይ ይላገድልሃል። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ማን ነው ብለው ሲሏቸው ዮሐንስ 7:27 ላይ አይተልኛል። አሁን ይህን ማህበረሰብ ጠይቀም ነው ብለው ከዚህ ከቁጥር ስለ መሲሁ የተነሳ ክርክር በዘመኑ የነበረው አይሁድ ምን እያለ እንደሚከራከር ይልኝ አስተያየት ሲሰጥ ስለ ኢየሱስ ክርስቶስ ስለ መሲሁ። እንግዲህ ከኢየሩሳሌም ሰዎች አንዳንዶች እንዲህ አሉ፣ ሊገድሉት የሚፈልጉት ይሄ አይደለምን? ይፈልጉት ነበር ማለት ነው። መግደል ነው። እስራኤል የተያዘችው መግደል። በዚህ ዘመንም እውነት ከተናገርክ መግደል ነው። ቆይ ነው በቃ አንተ ባለፈው እንትን አላለ። ይህን ሰውዬ ለምን ደሞ አናስወግደው እንዴ? ይፈሉልሃል አልኩ እንደ ጉንዳን። አንዱን ብገለው መድኃኔዓለም በአንድ ቀን ሌሊት ነው አልኩ። ጸጋውን ሞልቶ መንፈሱን ሰጥቶ በአንድ ቀን ያስነሳላል። እንደ ጉንዳን ነው የሚያፈላልን። አንዱን ብትገድለው የእግዚአብሔርን ዘር አታጠፋውም፣ ዘሩን ያያልና ተብሎ ተጽፎለታል። እንግደል ነው ብለው የሚሉት እሺ አይደለምን? እነሆ በግልጥ ይናገራል፣ አንዳች አይሉትም። እነማ አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ አወቁን። ምን ያውቃሉ? እነሱ እየተከራከሩ ከዛ ካሉ በኋላ እነዚህ ሰዎች ምን አሉ? ነገር ግን ይህ ከወዴት እንደሆነ አውቀናል አሉ። ከየት ነው ብለህ ብትላቸው ከገሊላ ናዝሬት ነው። አንዴ እናውቀዋለን እኮ አባቱ ዮሴፍ ነው እናቱ ማርያም ነች ብለው ይሉሃል። አውቀናል ካሉ በኋላ ክርስቶስ ሲመጣ ግን ከወዴት እንደሆነ እኛ አናውቅም አይደለም ያሉት። ማንም አያውቅ። እኛ ብለው ቢሉ የእነሱን አላዋቂነት ነው የሚያሳየው። ማንም ብለው ሲሉ ግን ቆለፉት ማለት ነው። በቃ ማንም አያውቅ። እነኚህ ሰዎች እንዴት ነው የምታስረዳቸው? እኔ አውቃለሁ ብለህ ብትል ማንም አያውቅም ብለናል። ማንም አያውቅም ነው የሚሉ። ማንም አያውቅም ማለት ማንም አያውቅም። እኛ እናቅም ብለው ለሌሎች የሚያውቅ ሰው ግን ካለ ይንገረን ብለው እንትን የላቸውም። ኦክፓር ናቸው፣ ተይዘዋል። ባለማወቅ ጨለምተኝነት ተመተዋል ማለት ነው። ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እንዲህ ብሎ ጮኸ፣ እኔን ታውቁኛላችሁ፣ ከወዴት እንደሆኑም ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከ ምናምን ነገር ብሎ አይጠይቁም። በቃ ማንም አያውቅም ብለናል። ማንም አያውቅም፣ አይጠይቁም። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ። ማን ነው እርሱ ብለህ የምትለው? ንገረን እንኳን ብለው አይሉትም። የለውም። ሃይማኖተኛ እንደዚህ ነው። ትዕግስት የለውም ስለሚያወራው ነገር። ማን የላከ? መቼ ነው የመጣኸው? ለምንድን ነው የመጣኸው? ምንም አይጠይቁም። ማንም አያውቅም ብለናል። ማንም አያውቅም። ስለ ኢየሱስ ክርስቶስ እንኳን አይደለም ሌላን ሰው ጠይቀው ለመረዳት አይደለም ራሱ እንኳን የሚናገረውን ሰምተው ለመረዳት እሱን ጥያቄ ለመጠየቅ አግባብ የሆነ ጥያቄ ለሚጠይቁትም አግባብ የሆነ መልስ ሲመልስላቸው ልባቸውንም ጆሯቸውን ከፍተው ላለመስማት በጨለምተኝነት የተመጡ ማለት ነው። ስለዚህ ሊይዙት ፈለጉ ይላል። ለምን? ሊገሉ ማለት ነው። እንዴ ጥያቄ እየተጠያየቁ ለምደው ሊይዙት የሚፈልጉት? ነገር ግን ጊዜው ስላልደረሰ ማንም እጁን አልጫንበትም። አዎ ከህዝቡ ግን ብዙዎች አመኑበትና አየው እዛ ያዙት ይላሉ። ህዝቡ ግን አመኑበትና
ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። እስቲ መሻው ብለን የምንለው አለ አይደል? አባቶቻችን ይመጣል ብለው ያሉን እሱ በመጣ ጊዜ ከሚያደርገው ያነሰ ወይ ደግሞ የበለጠ ታምራትን ያደርጋል። በዚህ ሰው እጅ እየተደረገ ያለው እኮ በመሻው እጅ የሚደረገው ነው ብለው እያሉ እኮ ነው ህዝቡ እነንቶኔስ እኛ በቃ ማንም አያውቅም ብለናል። ማንም አያውቅም። የዘመኖቹ ነው ኦርቶዶክሳውያን ነው የሚመስሉት። ፈሪሳውያን ህዝቡን ስለፈሩ እንደዚህ ሲያንጎራጉሩ ህዝቡ መካከል ማኑ በዓል ላይ ቁጭ ብለው ምን እያልካ እንደምትለው አይ እኔ ስለዚህ ሰው ያለኝ አስተያየት እኔ ምል እውነቱን ልንገር ብዬ ካልኩ ለማንም እንዳትናገር እኔ ነብይ ነው ይመስለኝ። እውነትህን ነው? አዎ እኔ ነብይ ነው ይመስለኝ። በእውነት ትህትናውን አይተዋል። ራሱ የጸጋው ቃል ራሱ ካፉ የሚወጣው ይሄን ለማንም እንዳትናገር የኔ ምልከታ ነው ምነግር እየተባለ ሲያንጎራጉሩ እኮ ማለት ነው። ቀስ ብለው ፓስተር በቃል ይሄ ነገር እንዳታወጣው ለማንም ዘማሪ ዳኪም ይሄ ነገር ኪፕ አድርገህ ያዘው። እኔ ስለዚህ ሰው ያለኝ መረዳት እኔ ሰው ዝም ብሎ ተራ ሰው አይደለም። ልክ ኒቆዲሞስ እንዳለ ማለት ነው። እውነትህን ነው? አዎ ማን ነው ብለህ ትላለህ? እኔ መሻው ቢመጣ እንኳን ራሱ እኮ ሲመጣ እንደዚህ ከዚህ የበለጠ ነገር ሊያደርግ ይችላል ብለህ ነው እንዴ? በእጁ የሚደረገው ነገር እያየህ ልንክደው እኮ የማንችለው ነገር። እውር ይበራል፣ ሸባ ይተረተራል፣ አጋንንት በስልጣኑ ቃል ማን አስወጥቶ ያውቃል? ሙሴ እንደዚህ አስወጥቶ ያውቃል? አስወጥቶ ያውቃል? ሲንገር በሳሙኤል እንደዚህ ተወርቷል? የለም። ኢሳያስ ብለህ ብትለው ኧረ እኔ የለም። እኔ ምንም በእኛ ነቢያት የሚባሉት እንደዚህ እሱ እንዳደረገው አድርጎ ያውቃል። የዚህኛው ነብይነት ግን ትንሽ ለየት ያለ ነው። አጋንንት ያስወጣል። የድዳ ምላስ እኮ ነው እንዲዘምር ያደረገው። አይተሃል ባለፈው ላይ? አዎ አይቻለሁ፣ ነበርኩ እዛው እያሉ ማለት ነው። ያንጎራጉራሉ እኮ ነው። ኢየሱስ ጉዳይ ነው። ታንጎራጉራለህ በሱ ላይ። ሴቱን ቁጭ ብሎ ቤት ውስጥ ሽንኩርቷን እየላጠች እንደው ያ ነብይ ነኝ ብሎ የሚል ሰውዬ መጥቷል ከገሊላ። እንደው ግን ምን ይመስልሻል እማሆይ እንትና ምናምን ነገር እያሉ ማለት ነው። አንጎራጉር አጉረምርም እንደ እርኩምና እንደ በቀቀን ወፍ ማለት ነው። ዳዊት እንዳለው እንደ እርኩም የሚባለው አሞራ በቃ ዝም ብሎ ብቻውን ነው የሚያወራው። ብቻው ይላል። ጉጉትና እርኩም ይመስል ዳዊት እንደዚህ ተናግሮታል። እንደ ጉጉትና እንደ እርኩም ሆንኩ ይላል። ከደረሰበት መከራ የተነሳ ይላል። ጉጉትም እንደዚህ ነች። ሌሊት አይኗ ትልልቅ የሆነችዋ ማለት ነው። አንጎራጉር ጉዳይ ነው። የዳዊት ልጅ ኢየሱስ ረገጥ አድርገን እንናገራለን። ያድናል፣ ይታደጋል። እና ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ቀስ ብላችሁ ያዙት፣ ግዴላችሁም ይሄን ሰውዬ ያዙት፣ በዓሉ ላይ መጥቷል አሉ። ፈልጉት። የት አካባቢ ነው ድንኳን የተከለው? አይ የለም ወንድሞች ሁሉ ጭምር መጥተዋል የተባለው፣ ግን በዓሉ ላይ መጥቷል። እስኪ አፈላልጉትና ቀስ ብላችሁ ያዙት። ሎሌዎች ቀስ ብላችሁ በማይታወቅ ሁኔታ ሄዳችሁ ቀስ ብላችሁ እንዳቸኩሉ፣ በዓሉንም እንዳትረብሹት። ያው ሰው እየበላ እየጠጣ ነው 7 ቀን። ቀስ ብላችሁ ያዙት። በሲስተም አጥምደ በመጀመሪያ በንግግር ሊያጠምዱት ይመጡ ነበር። ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ማድረግ ይገባኛል እያሉ ማለት ነው። የሰው ልጅ አዳም 2 እግር ተንኮለኛ አምላክን እንዲህ ትለዋለህ ስላላወቁት። ቸር መምህር ሆይ ለሰው ፊት ሳታዳላ እንደምትናገር እናውቃለን። በእውነት ለሮማ ቄሳር ግብር መክፈል ተፈቅዷል አልተፈቀደም ብለው ማለት ነው። ራሳቸው እኮ ሊመልሱት የሚችሉትን ነገር ማለት ነው። ቆይ እስቲ ያውቃል አያውቅም ብለው ማለት ነው። የእውቀት ልቀቱን ሊለኩ የኢየሱስ የእውቀት ልቀት ሊለካ። ወይኔ እብደት! እኔ ስጋዬ እየተበጨቀ ስለነሱ አፈርኩኝ። ቀስ ብላችሁ ያዙት። ቀስ ብላችሁ በዓሉ እንዳትረብሹ። ህዝቡ በስርዓት እየበላ እየጠጣ ነው። ብቻ ቀስ ብላችሁ ያዙት። መያዝ አለበት። ለምን ሊገሉ ስትይዙት እኛ ቀስ ብለን ዞር አድርገን እንደፋዋለን ብለው ማለት ነው። እንደፋዋለን። እንደዚህማ እያለ ህዝባችንማ እየበጠበጠ እያወከ ሊኖር አይችልም። ለምን ልንገለው?
ያው ሊገድሉት ማለት ቀስ ብላችሁ ያዙት፣ እኛ ከያዛችሁት በኋላ እንዴት እንደምናደርግ እናውቃለን ብለው ማለት ነው። ጽድቅ በአመፀኞች ጉባኤ ተገኝቶ ብርሃን በጨለማ መካከል እየተመላለሰ በጽድቅ ይራመድ ነበር። ባለ ግርማው ኢየሱስ እና ቀስ ብላችሁ ያዙት አሉ። ኢየሱስ የኔ አባት የኔ ጌታ ኢየሱስም አለ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ኧረ አይሁድ ጠይቅ እስኪ እባክህ እንደ ልኮኝ ነው የመጣሁት ይላል፣ ደግሞ ወደ ላከኝ እሄዳለሁ ይላል። ለምን አትጠይቁትም ግን የላከ ማን ነው ብለው አይጠይቁም። እነሱ ያዙት ነው ብለው የሚሉ ያዙት፣ ክበቡት፣ አጣድፉት። እንደዚህ ነው ተከታዮቻቸውን። ማንም ሰው ስለ እርሱ ይሄ መሺያው ነው ብሎ ክርስቶስ ነው ብሎ የሚመሰክር ሰው ካለ ከአይሁድ ማህበር እናወግዘዋለን። ባይዞ ይሄ ከድርና ከሰንበቴ ማስወጣት የጀመረው ከዛ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ትዝ ይላችኋል አይደል? ወላጆች እንኳን ስለልጃቸው የአይነ ብርሃን መብራት እንዳይመሰክሩ እያወቁ እንዳይመሰክሩ አይሁድን ስለፈሩ እሱ ሙሉ ሰው ነው፣ እሱን ጠይቁት፣ አቦ ከኛ ላይ ዞር በሉ አሏ። ምክንያቱም ከማህበር ነው የሚያባርሩ። የሃይማኖተኞች ወጉ ይሄ ነው። ትፈልጉኛላችሁ አታገኙኝም። እኔ በእውን እዚህ ጋር በጣም ነው የምጠይቀው በእውነት እኔም ወዳለሁበት እናንተ ልትመጡ አትችሉም ማለት እንዴት ነው ማለት? እየተነገረ ያለውን ንግግር ሰምተዋል ብራዘር? እንደና እንዳንተ እኮ ሁለት እግርና ጤማም ሰዎች ናቸው እዛ የነበሩት ሴቶችም። አንድ የሚጠይቅ የለም። እንግዲህ አይሁድ እኛ እንዳናገኘው ይህ ሰው ወዴት ይሄድ ዘንድ አለው አሉ። እዚህ ጋር ጥሩ ጥያቄዎች አሉ። በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄዱና የግሪክን ሰዎች ሊያስተምር አለውን አሉ። እንዴ ግሪክ ሀገር ታዲያ አይሁድም አሉ እኮ። እናንተም መሄድ ይችላሉ። በሜዲትራኒያን ባህር ላይ በመርከብና በጀልባ እኮ መሄድ ይችላል። በቆጵሮስ ደሴት በኩል የደቡቡ ንፋስ ተተግነ እንዳለ ጳውሎስ በቃ ልትነካው ትችላለህ። በዋናም ከሞከርከው ካልሆነም በጀልባ ግሪክ ሀገር የማይካሄድበት ነው እንዴ? ይካሄዳል። ጌታ እያለ ያለው ግሪክ አይደለም። የራሳችሁ መላምት አታስቀምጥ፣ ጠይቅ። ግሪክ ሀገር እሄዳለሁ ብሎ ያላለውን አንተ ግምትህን ከመናገር ይልቅ ወዴት ነው የምትሄድ ያለው? ማን ላከህ? ከየት ነው የመጣኸው? ለምን ዓላማ ነው የመጣኸው ተብሎ አይጠይቅም። አቤቱ 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 የደቦ ፍርድ አቤቱ። ግሪክ ይላሉ እንደዚህ ዝም ብሎ ግሪክ ትላለህ። ግሪክ ጌታን አንስቶት አያውቅም። የራሱን ግምት ይናገራል። አይሁዳዊ ቁጭ ብሎ በግሪክ መካከል ተበትነው ወደነበሩት ሊሄድና የግሪክን ሰዎች ሊያስተምር በዛ አለው ናም ነገር ብለው ይሉላል አላለም። እሱ ግን ወደ ግሪክ ሄዳለሁ አላለም። እዛ ያሉትን ላስተምር ወደ ግሪክ ሄዳለሁ አላለም። የራስን መላምት ሃይማኖተኛ መላምትን ነው የሚናገርበት። ሰው የሚናገረውን አይሰሙም። ወዴት ትሄዳለህ ብለው አይጠይቁትም። እሱ ይናገራል፣ እነሱ ይሰማሉ። ሲሰማ ግን መላምታቸውና ግምታቸው ነው የሚናገሩት። እዚህ ዘርዘር አድርገህ ብለው ንገረን ብለው አይሉትም። ምሳሌውን ከተናገረ በኋላ ደቀ መዛሙርቱ ለብቻቸው ሲሆን የምሳሌውን ትርጉም እንደጠየቁት እንደዛ አይጠይቁ። በቃ የመሰላቸውን የገመታቸውን መናገር ነው። አንድ ቤንጤ የሚባል ህዝብ መጥቷል እንዳሉ ማለት ነው። ጊዮርጊስ ቤተክርስቲያን የዛ መሀል እንኳንም ነገሩኝ። የዛ ሌሊት ቄሶች ውሸት እኮ ነው የነገሩኝ። እና ኤርሚያስ ውሸቱን ነገሩኝ እንኳንም ነገሩኝ ብለህ ትላለህ። አሁን እንኳንም ነገሩኝ፣ ውሸት ነግረውኝ ወደ እውነት አመጡኝ። የኦርቶዶክስ ቄሶች ጌታ ይባርካቸው። ቤንጤ ነው እንኳን ቤንጤ የሚባል ማህበረሰብ ተነስቷል ብለው ማለት ነው። ለእኔ ለባላገሩ የከብት እረኛ እና ዲያቆን ለሆንኩት ሲነግሩኝ እና ስራቸው መቼስ እንዲመሰላችሁ እንዲ ወገኖቼ ሳንቲም ይረጫሉ፣ በኮርኒስ ላይ እንዲህ ይላሉ፣ ኢየሱስ ከኔና ከአንቺ ይወለዳል እያሉ ደግሞ እዛው መብራቱን አጥፍተው ወንድ ከሴት እየተያያዙ ይተኛሉ ብለው ነገሩ። ይለኔ ምን አልኩኝ? ህግ ባለበት ሀገር ኧረ ኤርሚያስ ስንት ጉድ መሰለ የሚደረገው። እና ቤት ዘግተው በቃ መብራት ያጠፋሉ። የሆነ የሚጨፍሩት ነገር አለ። እሱን ከጨፈሩ በኋላ ኢየሱስ ከኔና ከአንቺ ይወለዳል እያሉ በቃ ጨለማን ተገና አድርገው አጠገባቸው ያለትን ሴት አሮጊትም ትሁን ወጣት አፈፍ ያደርጉላል፣ ይተኛሉ። ይሄ በኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ሁሉ ጭምር ሳይቀር የተሰበከ ነው። እኔ ገገማው ገበሬ ጆሮ ገባላ። እኔን ደግሞ አታምታታኝም ስልህ ሄደህ አሳየኝ እልሃለሁ። የማታሳየኝ ከሆነ ተደብቄ ሄጄ አየዋለሁ። እንዲህ አይነት ጠባይ ያለ መድኃኔዓለም ሲፈጥረኝ አየህ፣ ተደብቄ ሄጄ አያለሁ። መንፈሳዊ ነገር እንጂ ከመንፈሳዊ ነገር ጋር አስተያይተን የምንቀበለው መንፈስ በሚያስተምረን ቃል። ከዛ ውጭ ግን ተደብቄ ሄጄ አያለሁ። አንተ ምን ጉዳይ አሳይ እልሃለሁ። የማታሳየኝ ከሆነ
በሌላ በኩል እነካዋለሁ አልኩ። ሄጃ ያለውኝ እና የዛን ቀን ማን ምን እንደወሰደኝ አላቅም ብያለም። ጌታ ነው የወሰደኝ ወደ ኤግዚቢሽን ማዕከል ቁጭ ብዬ ልንፋስ ልናፈስል ከነጋቢ ማለት ነው። ደረጃው ላይ ቁጭ ብዬ ወደ ታች ወደ እስጢፋኖስ እና ወደ ቤተ መንግስቱ እያየሁልህ ነው እየቃኘው እና የሆነ የራሳቸውን ልብስ የለበሱ አንድ አይነት ማች የሚያደርግ አይደል? ግማሹ ነጠላ አድርጓል፣ ግማሹ ግን በቃ ሱፍ የለበሰ ነው። ግማሹም እንደዚህ ሽንሽን ቀሚስ የለበሱ እጃቸው ላይ መጽሐፍ ቅዱስ የሚመስል ነገር የያዙ ወደ ኤግዚቢሽን ማዕከል ሲገቡ አየሁ። እነዛ ጉደኞች ሳይሆኑ አይቀርም ብዬ ተከታትዬ አብሬ ምን እንደወሰደኝ የዛን ቀን ማን እዛ ታዛቢ ሆኜ ንፋስ ተቀባይ መስዬ ማለት ነው። ለወትሮዬም አድርጌ የማላውቀውን መጽሐፍ ቅዱስ ይዞ የሚገባ የሆነ ህዝብ አየሁ። ስገባ አዳራሹ እንዳለ ሞልቶላል። ትልቁ ኤግዚቢሽን ማዕከል የሆነ ጎፈሪያም ሰውዬ ቀጭን ሰውዬ ነው። አንደበቱ ሲናገር ያዝ ያደርገዋል። የኦሮምኛ ቋንቋ ተናጋሪ አይነት አክሰንት ያለው ሰው እንደሆነ በደንብ ያስታውቃል። እና ሰው የቀረ አይመስልም። ትልቁን አዳራሽ ኤግዚቢሽን ማዕከል ጢም አድርገውለታል። እና የሆነ ጎፈሪያም ሰውዬ ቀጭን ነው። እዛ ቆሞ ይሰብካል። እየሰበከ ሰውየው ብቻውን እንዳይደለ ያወቅኩትኝ የሚናገረው ነገር እየመጣ እኔ ልብ ውስጥ ነበር የሚገባው። ከነጋቤ ቁጭ ብዬላለሁ። ደግሞ በለስ ቀንቶኝ ቦታ የተገኘው በሴትና በሴቶች መካከል አንዲት ወጣት ሴት፣ አንድ አሮጊት ሴት፣ በእሷ መካከል ነው ወንበሩ የተገኘው። መብራቱ በሚጠፋ ሰዓት ላይ እኔ በለስ ቢቀናኝ እኔም ከጠበሉ ልቀምስ ማለት ነው። መብራት አጥፍተው እንትን ይላሉ ብለው ስለሚሉ ማለት ነው። በሴቶችና በሴቶች መካከል ወንበር ተገኘልኝ። ቁጭ ይቀባሉ ብለው ስላሉ ተጠንቅቄ ነው ቁጭ አልኩት። ማን ይሞታል ብራዘር እንዴ? ይቀባሉ ስለሚቀቡ ተጠንቀቁ ብለውናል። ወፍጮ ቤት ገብቶ ሰው ዱቄት ሳይነካው እቺ ምሳሌ ዛሬ ሰማሁት። የካ ሚካኤል ባለው ወፍጮ ቤት ገብቶ ሰው ዱቄት እንደማይነካው በእውነት በመናፍቃን አዳራሽ ገብቶ ሰው ሳይነካ አይወጣም። ይቀባሉ አሉ እና ተሸማቀቅ ያልኩት ድኩ ላይ መስል ተሸማቀቄ ነው ቁጭ አልኩት እንዳይነኩኝ። ከነጋቤ ሙልሙል ያልኩ የገጠር ልጅ ብታየኝ አልኩ ያኔ እንደዚህ እንዳሁን ድሙሽሙሽ ብያ ያታደ በአስማት የቆመ ፓስታ ነበር የምመስለው። ጋቢውን ብታነሳው ትንሽ ጋቢው ከርፈፍ ለብሎ ስላለኝ በጋቢውን ብታነሳው እንዳልኩ አይነት ማለት ነው። ግን እግዚአብሔር ሀገሩ የት ነው ብሎ ሲል ነበር የከብት እረኛ። ጌታዬ እንዴት እኮ እንደሚያገኝ እኔ ጎፈሪያም ሰውዬ እዛ ይሰብክልሃል አልኩ። ይሰብካል። የሚሰብከው ስለ ነቢዩ ኤልያስ ነው። የእግዚአብሔር መሠዊያ ፈርሶ በዓል በምድር ላይ ጣዖት ሆኖ ተተክሎ የእግዚአብሔር ሕዝብ በግልሙትና ብሎ የሚለው ቃል አለ። ያቺ ጋለሞታ ሴት ይላል። ማን እንደሆነች አላውቃትም ነበር። ያቺ ጋለሞታ ሴት ሐሰታት ኤልዛቤል ብሎ የሚለውን ቃል እንኳን የለመድኩትኝ ጴንጤ ከሆንኩ በኋላ ነው። እዛ የለም። እዛ እማሆይ ወለተ ጊዮርጊስ ነው፣ ወለተ ስላሴ ነው። ያቺ ጋለሞታ ሴት እያለ ይናገራል። ማትሆን ደግሞ እያልኩ ማለት ነው። ይሰብክላል። ሰውየው ብቻውን አይደለም። እኔ እንኳን የኦርቶዶክሱ ዲያቆን እዛ ቁጭ ብዬ ብቻውን አይደለም። ምን አለበት ብለህ አትለኝ? መንፈስ። ምን አይነት መንፈስ? ያኔ ምን አይነት መንፈስ እንደሆነ አላውቅም። የተባረከው ጌታ መንፈስ ቅዱስ ግን በላው ላይ ያለበት አቤት የሚናገረው ቃል በጌታ ብይስ እንደ ሰዓት ጉማጅ እየተቆረጠ ነበር ልቤ ውስጥ ይገባ የነበረው። ያንን ቃል በጆሮዬ ቁጭ ብዬ እዛ ከክቼ ከሰማው በኋላ እዛው ቁጭ ብዬ ልቤ ከዳኝ። እዛው አልቅስ አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወንተብሮ ክቡር ወተህትናሁ ብዬ ስልልም ምንም እሱም ሊያስቆመው አልቻለም። የልቤ ብርታት ሲሸነፍ ይታወቀኛል። ለምን ኳ ለምን አትልም? ጸጸ አይደለም ሸዋ ብለህ ብትል ሸዋ ተሰርታል። ኤርሚያስ ለጽድቅ ተጠርታል እዚህ እና እዛኔ ጳ ልላለ ቁጭ ብዬ ጉባኤ ውስጥ እንትን ያ የሚናገረው ነገር ልቤን እያሸንፈው ነው። እንዳይነኩኝ ተጠንቅቄያለሁ። ያቺ አሮጊት ተስሬ ያለችዋ ወጣት ሴት ብትነካኝ እውነቴን ነው ብዬ የምልህ ማንጋጭለዋን ነው ብዬ የምላት። አገለግላታለሁ ብዬ ስልህ
በስጋ ምክንያቱም እኔ ቆንጅዬ ኦርቶዶክስ ዲያቆን ነኝ። አንድ ጴንጤ ቢነካኝ ጉዳዩ እግዚአብሔር ሰው መጥቶ እስኪነካ አይደለም። በእውነተኛው አነካክ ልቤን ግን መጥቶ ነካኝ። ወንድሜ ደግሞ አንተን ነው የሚለው ቃል ይሄ ጴንጤዎች እንደዚህ ብላችሁ የምትሉት በመንፈስ መመራት ጌታ አይነት እኮ ጌታ ነው። ኢየሱስ እኮ ጌታ ነው። ወንድሜ አንተን ነው የሚፈልግህ ይላል። ደግሞ በየመካከሉ እኔ ነኝ በቃ እዛ ፀጉረ ልውጥ ብዬ አንተን ነው የሚፈልግህ እንደ ኤልያስ ለእግዚአብሔር የቀና እያለ ይናገራል። አመናችሁም አላመናችሁም በውስጤ የተሰማኝ ውስጤ ልበል ጨጓራ አይደለም ግን ውስጤ የተሰማኝ መቃጠል ምንድን ነው? እስካሁን ድረስ ያልተመለሰ ማለት ነው። በዚህ መቃጠል አለቀስኩ፣ ስቅ አለቀስኩ። ሰይፈ መለኮት እየደገምኩ ያለው እዛው ድርሳነ ሚካኤል እየደገምኩ ያለው እንዲያስጥለኝ ከዛ ከጎፈሬያም ሰው ንግግር እንዲያስጥለኝ ማለት ነው። ምክንያቱም ተሸነፍኩ። ለዛ ስቅ አልኩ። ኤዲያ ጴንጤስ በክ እንጂ መጽሐፍ ቅዱስን አንተ ዝም ብሎ የማንም ፈሽፋሻ ደብተራ አብሾ የጠጣና መንፈስ ቅዱስን የተሞላ ሁለቱ እንዴት ብላ ይሰብኩታል? የእሳት ጉማጅ ካፉ የሚወጣ ያህል ነው እየመጣ እኔ ልብ ላይ ነው የሚያነጣጥር የነበረው። በእውነት በህይወት ዘመኔ እንደዛ አልቅሼ አላውቅም። ስቅ አልኩና አለቀስኩ እያልኩ ማለት ነው። ግማሹ በልሳን የሚሉት ነገር ይጸልያሉ። እኔ አላቅልም። ከዛ ለቅሶ ሲበረታብኝ ተነስቼ ወጣሁኝ። ለቅሶ ሲበረታብኝ ከጉባኤው ተነስቼ ወጣሁኝ። እያለቀስኩኝ እስጢፋኖስ ቤተክርስቲያን በር ላይ 55 ቁጥር መጠበቅ ነበረብኝ። ከአየር ጤና 55 ቁጥር ትመጣ ነበር። ፈረንሳይ ለጋሲዮን ቀበሌ 07 ነው ራስ ካሳ ግቢ ጋ የተከራየሁት። ይሄ ነው የእረኛው ታሪክ። በጌያው ጌታ ፊት በኤልያስ አምላክ ፊት የምነግራችሁ 55 ቁጥር መጠበቅ ነበረብኝ። ያንን ደረጃ እያለቀስኩ ወረድኩኝ። የኤግዚቢሽን ማዕከል ወጣሁኝ። እዛ ቁጭ ብዬ 55 ቁጥርን እየጠበቅኩ እያለሁ አለቅስ ነበር። የሰውየው ንግግር የፓስተሩ ፓስተር አይደለም ያኔ ወንጌላዊ ነበር። የፓስተር ታሪኩ ቴዎድሮስ ንግግር ኤልያስ ልቤ ውስጥ የተሰማኝ መቃጠል ግን ጨጓራ ነው። ምንድነው? ለብዙ ጊዜ ጥያቄ ሆኖብኝ አውጣው ብዬ ጾም ጸሎት ጌታን ካገኘው በኋላ ራሱ አውጣው ጌታ ሆይ ወሰደው ከኔ ላይ አንሳልኝ፣ የሆነ ነገር ለክፎኛል፣ በሆነ ነገር ተለክፍ ያለው እያልኩ የሆነ ነገር ተለክፍ ያለው አውጣልኝ፣ ከኔ ላይ ውሰድልኝ እያልኩ ከወለጋ አገር የተጋበዘ ፓስተር ዮሐንስ ተገኝ የሚባል እኛ ጋር ጉባኤ እግዚአብሔር ሊያገለግል መጥቶ ልቤ ላይ ጫነና ወንድሜ አለኝ፣ አንተ ጴንጤ አምላክ እንዴት እኮ ነው የሚናገረው ወንድሜ አለ። እጅ ልቤ ጫነ። እዚህ ውስጥ የሚነዳውን እሳት አውጣልኝ ብለህ አትበል፣ እግዚአብሔር የኔ እሳት ነው ይልሃል፣ ጨምር ነው የሚባለው አለ። ጉባኤ እኔ ቀበሌ 07 ተከራይቼ ማንም ጴንጤ በማይ ቦታ ላይ ራሱ ጴንጤኛ እዛው 6 ኪሎ እየተመላለሱ እንዴት በቤቴ የጸለይኩት እንዴት ጉባኤ ውስጥ ይነግረኛል? የት ያቀኛል ይሄ ሰው? የትም አያቀኝም። የኔ እሳት ነው ይልሃል አለ። አውጣ ይባል እና በቃ እንደምታየኝ ያቅበጠብጣህልን በላይ ያሳብድሃልን በላይ እንዲህ ያደርገኛል። ያ እሳት ያስለቅሰኛል፣ ያስገርመኛል፣ እልል ያስብለኛል። ኢየሱስ ብዬ በውስጤ ባለው በመንፈስ ቅዱስ ኃይል ድጮ ያደርገኛል። አታውቁትም ብዙዎች
ትዝታዬን አይደለም በየመካከል ኢየሱስ የሻውት ሳረግ ስጮህ ዝም ብዬ ቅዠት መስሎ ከሆነ ተሳስተሃል። ምን ትጮህብናለህ ብለው የሚሉኝ ጴንጤ ያሉ እህትዬ፣ ወደ ቸርች ሂጂ። ይህንን ቤት አንፎሎ አድርገሽ እንደዚህ ብላችሁ የምትሉ ጴንጤዎች ካላችሁ ወደ ቤት ግባ። ሄድና ገላትያን አጥና። ሄድና እግዚአብሔር መንፈስን ስጠኝ በለው። ምን ትጮህብኛለህ አትበለኝ ብራዘር። የጽድቅን ጩኸት እንጮኋለን እንጂ ጻድቁ ጌታ ያድናል ብለን እንጮኋለን እንጂ። ጩኸት ያለው ሕያዋን መንደር ነው። ሙታን መንደር ግን ልጉምነት ነው ያለው። ብዙ የሞታችሁ ጴንጤዎች አላችሁ። መንፈስ ዴድ የሆነ ማለት ዴድ ስፒሪት። ቁጭ በልና ንስሐ ገብተህ መባረክን የምታውቅ የኛ ጌታ በለው። መዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናዬ። ቤትን ዝጋና እንደዛ በል። እዚህ መተህ ጴንጤ የሆነ ለምን ትጮህብኛለህ ትለኛለህ? እንደ አንተ ሰውዬ ገና ለአንተ ላስረዳ እንደ የምጮህበትን መንፈስ ምን ያስጮሃል? ኤርምያስ ስለ ብራዘር መባረክን የምታውቅ የኛ ጌታ መዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ በለው። እዛ እቤት ገብተ ማለት ነው። የዋሁ ጌታ የወደቀችውን የዳዊትን ድንኳን እንዳነሳ ምርኮውን ይመልስልሃል። የጸሎት ምርኮ፣ የቃል ማንበብ ምርኮ፣ የቅድስና ህይወት ምርኮ፣ የጽድቅ ህይወት ምርኮ፣ እግዚአብሔር የመፍራት ህይወት ምርኮ፣ በምሕረትና በፍቅር የመራመድ ምርኮ፣ የእግዚአብሔርን ቅናት ምርኮ ይመልስልሃል። ስጠኝ በለው። እዚህ መተ ለምን ትጮኻለህ? እንደነ ፓስተር እንትና አንተን አትልም እንዴ? ዳርያዥ ልክ ነው የማስገባልኩ። ጴንጤ ብትሆን ዳርያስ ወገኔ ነህ? አዎ። ከአንዱ መንፈስ ጠጥተናል? አዎ። ታዲያ አታውቅም እንዴ ብራዘር? አታውቅም እንዴ ታዲያ? እኔ እኮ ፔንቴኮስታል ነኝ ብራዘር። በልሳን የምጸልይ ራዮችና መገለጦችን ህልሞችን አያለው እኮ አልኩ። ጌታዬ ሲያሳየኝ አለው። ያየሁትንም ጊዜውን ጠብቆ በውስጤ ባለ በመንፈስ ቅዱስ ሲናገረኝ እናገራለሁ እኮ ስልህ። ካላመጣውስ ዝም የተገለጠውን ቃል እናገራለን። ፔንቴኮስታል እንደሆንኩ ወቁልኝ። እሺ ፔንቴዎች እየመጣ ለምን ትጮኻለህ አትበለኝ። ኦኬ ሰው መጥቶ ጴንጤ የሆኑ እንዴት ለምን ትጮኻለህ ምናምን ነገር ብሎ ሲል ብራዘር ምን አይነት ጩኸት ነው የምንጮኸው? ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ። ጩኸት በዓል ላይ ሄዶ ጩኸት። ምነው አንተ የሃይማኖት መምህር አይደለም እንዴ? ለምደው ግን የምጮኸው? እኛ የሃይማኖት መምህር የምናውቃቸው ዝግ ርግ ብለው ምናምን ነገር። ወንድሜ ኦኬ፣ ሃይማኖተኝነት ማለት ልጉምነት ማለት አይደለም። ሃይማኖተኝነት ማለት መለፍለፍም ማለት አይደለም። ግን በእግዚአብሔር መንፈስ ቅዱስ ስትመራ የሚያስጮህ ከሆነ ትጮኻለህ፣ የምትሰብክ ከሆነ ትሰብካለህ፣ የምትተነብይ ከሆነ ትተነብያለህ። መናፍስትን በስልጣኑ ቃል ታወጣለህ ማለት ነው። በኢየሱስ ክርስቶስ ስም ጮኸ እንዲህም ብሎ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ይሄ ነው ኤርምያስን የሚያስጮኸው። ይሄ ነው ፔንቴኮስታልን የሚያስጮኸን። እሺ ተሰምቻለሁ። ይሄ የህይወት ውሃ ወንዝ ነው የሚያስጮኸኝ። የት ነው የፈለቀው? በሆዴ በመንፈሴ ማለት ነው። ይሄ ምንድን ነው? ስለማን ነው የሚናገረው? ይሄ ወንዝ ውሃ ምንድን ነው? ይህ ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ስለ ሆሊ ስፒሪት ማለት ነው። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበረና። እሰየኔ ጌታ። ታዲያ ከሆዱ ይፈልቃል ብሎ ያለው ምን ነበር? ልሳናት፣ የጸጋ ስጦታ፣ መገለጥን፣ ጥበብና ማስተዋልን፣ የእውቀትና የጥበብ የማስተዋል መንፈስ ያርፍበታል እንደተባለ ማለት ነው። የኔ ጌታ ስምህ ለዘላለም ይባረክ። አባቶችን ነቢያት ትንቢት ያናገርህ በአንተ መንፈስ ተመርተው
ትንቢት የተናገሩ ሕዝብን እስራኤልን ከብት ወደ በረት እንደሚነዳ ወደ እረፍት ትመራቸው የነበርክ የእግዚአብሔር መንፈስ ቅዱስና ገናናው ስምህ ለዘላለም ይባረክ። አንተ ድምቀታችን ነህ። አንተ ሕይወታችን ነህ። አንተ የኛ ሰሪ ነህ። አንተ የኛ ሞሻሪ ነህ። ለሙሽራው ለኢየሱስ ክርስቶስ ለመምጣት የተዘጋጀን እንድንሆን የምትሰራን እንፈቅድልሃለን። አዎ እንፈቅድልሃለን። የጌታዬ መንፈስ እንፈቅድልሃለን። ባሪያ ዳዊት እንዳለ በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህን በጽድቅ ምድር ይምራኝ ብሎ እንዳለ፣ አዎ ጌታ መንፈስ ቅዱስ ልዩነታችን ከአንተ መንፈስ የተነሳ ነው። አንተ ዝም ብትለን ምንም ነን፣ ምንም። ያለ አንተ መንፈስ በእግዚአብሔር መንግስት ውስጥ እንኳን ቃልን አንስተን ልንናገር አይደለም ምንም የፈሰሰ ውሃ እንኳን ልናቀና ማንችል ሰዎች ነን። ያላንተ ደካሞች ነን። ያላንተ ሙታን ነን። ያላንተ ምንም ነገር የምናውቀው የለም። የአባዬ መንፈስ ስም ይባረክ። ኢየሱስ ክርስቶስን የምታከብር አንተ ነህ። በቅድስና ኑሮ እንድንኖር ኃጢአት ላይ እንድንጨክን አቅም ጉልበት የምትሰጠን አንተ ነህ። በሰይጣን ላይ የበላይነትን እንድናገኝ ስልጣንን የሰጠህን አንተ ነህ። እናመሰግናለን። ስም ይባረክ፣ ስም ይባረክ። በዚህ ላለን ወንድሞችና እህቶች የኛ ጥበብ፣ የኛ ማስተዋል፣ የኛ ነገር የሚቀዳው ካንተ ነው። ስም ለዘላለም ይቀደስ አባዬ። ስም ለዘላለም ይቀደስ አባባ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። በእናንተ ስለሚኖር እናንተ ታውቁታላችሁ፣ ዓለም ግን አያውቀውም፣ ሊቀበለውም የማይችል የእውነት መንፈስ ነው ብለህናል። እናውቀዋለን ጌታ ኢየሱስ፣ እናውቃለን ጌታ መንፈስ ቅዱስ፣ እናውቃለን። አንተ በእኛ ውስጥ ስላለህ እናውቃለን። አንተ በእኛ ውስጥ ስላደርክ እናውቃለን። መንፈስ በደንብ ይታወቀናል፣ በደንብ ይታወቀናል። ጌታ ኢየሱስ በደንብ ይታወቀናል። ክብርህ በደንብ ይታወቀናል። መገኘት በደንብ ይታወቀናል። አርነት ስታወጣን ይታወቀናል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ብለህ እንዳልክ ይታወቀናል። ጌታ ኢየሱስ በዚህ ትውልድ መካከል ልዩነታችን አንተ ነህ። ሙሴ አንተ ካልወጣህ አታወጣን ብሎ እንዳለ አንተ ስለወጣህ ነው። ጌታ ኢየሱስ አንተ ከኛ ጋር ስላለህ ነው። ወጥተን ብንሟገታቸው፣ ወጥተን ብንከራከራቸው ለመዳናቸው ነው። እነሱ ግን ስለ ስዕልና ስለ ቅርጻ ቅርጽ ነው። እኛ ግን ሕያውና ለዘላለም የምትኖረው አንተን ትውልድ እንዲያቅህ ለበደል ለኃጢአታችን የተሰቀልከው፣ የሞትከው፣ የተቀበርከው፣ በሶስተኛው ቀን ከሙታን የተነሳው በስምህ ንስሐና የኃጢአት ይቅርታን አግኝተን ከዘላለም ፍርድ እንድንድን፣ ከዘላለም ጥፋት እንድንድን ለሕይወት የሚሆን ንስሐን የሰጠህን ሕይወትና ለመጥፋት ወደ ብርሃን የወጣው በአንተ ነውና የዳዊት ልጅ ኢየሱስ ክርስቶስ ለዘላለም ቅዱስ ስም የተባረከ ይሁን። እንኳን ልጆች ያደረከን አባ፣ እንኳን ያንተ ልጆች ያደረከን፣ እንኳን በልዩ ስፍራ ሁሉ የሚናገሩት አጥተው ቃላት ጠፍቶባቸው ድግምታቸው ፈርሶ መተታቸው ፈርሶ ሕዝቤ ብለህ ከዓለም ርኩሰት በጠራው በጴንጤ ፊት ቆመው የሞተው አምላክ ሰው ስግው ቃል እሱ ማለት ከቤተልሔም ከድንግል ሴት ሲወለድ እዛ ጋር አይደለም። የእሱ ህይወት ጅማሮ ከዘላለም የነበረ ነው። ሚኪያስ እንደነገረን ከዘላለም የነበረ ነው። ከዘላለም የነበረ ሰው ነበር እንዴ? አይ ከዘላለም ሰው ሆኖ አልነበረም የነበረው። ከዘላለም በመለኮትነቱ ነበር፣ ከአብና ከመንፈስ ቅዱስ ጋር ባለመበላለጥ ባለመቀዳደም የነበረ እና ያለ ለዘላለምም የሚኖር ነው። እኛን ለማዳን ግን የዛሬ 2000 ዓመት ሰው ሆነ። he is my king። ሌሎቹን አላቅም። he is my savior፣ የኔ አዳኝ፣ የኔ ንጉስ፣ የኔ ጽድቅ፣ የኔ ቅድስና፣ የኔ ቤዛ። ሌላውስ በእግዚአብሔር ቃል ጠራርጌ ገደል ከትልሃለሁ። ማንንም አናቅ፣ ማንንም አናቅ።
ለዘላለም ቅዱስ ስሙ ይባረክ። ጌታ ኢየሱስ እናመሰግናለን። አይኖቻቸው የከፈቱ የሰዎች አይን ይከፈት። አይኖቻቸው ይከፈት። አይኖቻቸው ይከፈት። እሺ አይኖቻቸው ይከፈት። ብዙዎች ወንድሞቼ እናቶቼ ዘራችሁን በልቶ የጨረሰ የአጋንንት ሰራዊት ህይወታችሁን ተቆጣጥሯችሁ ስታበቁ አትገበዙ። እሺ እግዚአብሔር ነፃ እንዲያወጣችሁ ከሞት እንዲያድናችሁ ጸልዩ። ቤተሰቦቻችሁን እኮ ሞትን እኮ ይበላው እንዴት እንደሞቱ እንኳን ሚስጥር ነው። እስካሁን አንዳንዶች አታውቁ። አጋንንት እንደበላቸው ታውቃላችሁ። አንተንም ሊበላ አንቺንም ሊበላ ያፈጠጠ አውሬ ያለ ወደ ጌታ ወደ ኢየሱስ ክርስቶስ ወደ ክንፎቹ ጥላ መተህ ካላረፍክ ባለቤት የሌላት ውሻ በመንገድ ላይ ስትሄድ ማንም የኢላማ መለማመጃ አድርጎ ግንባሯንም እግሯንም ብቻ ያገኘ የሰውነት ክፍሏ ላይ የሚወረውረውን የድንጋይ ውርዋሮ ወርውሮ እንደሚመታት እና እንደሚገላትም እንደሚያቆስላትም እረኛ እንደሌላቸው በጎች ተቅበዝብዛችሁ ያላችሁ ነገርኳችሁ። በሕያው እግዚአብሔር መንፈስ ሆኜ ዘመዶችህን ወደ ጉድጓድ የከተተ አውሬ እንዳይበላህ፣ ዘመዶችሽን ወደ ጉድጓድ ፍጻሜያቸውን ያበላሸ ሰይጣን ያንተንም ሩጫ ገጥቶ ወደ መቃብር እንዳይከት ብራዘር፣ ከሞትክ በኋላ ከጉድጓድ ውስጥ ወጥተህ ኤርሚያስ ያልከው ልክ ነበር ብለህ አትልም ብራዘር። ትሄዳለህ ማለት ነው፣ ትጭራለህ። ይሄ ድምፅ ግን በሲኦል ውስጥም ገብተህ ታስታውሰዋለህ። ሲኦል ማለት አንዱ የዘላለም የጸጸት ስፍራ ማለት ነው ወንድሞች እናቶች፣ የዘላለም የጸጸት ቦታ ማለት ነው። ሲኦል ማለት ሰው በህይወት ዘመኑ የሰራውን ስህተት መልሶ ሊያስተካክለው ወደማይችለው ዓለም ውስጥ ነው የሚጠራው። ይህን ምድር አንዴ ትለቃለህ። እኔም አንተም ለዘላለም ተመልሰህ አትመጣም። እዚህ ምድር ላይ ለዘላለም ተመልሰን አንመጣም እና የጸጸት ቦታ ማለት ነው። የዘላለም የጸጸት ቦታ ማለት ነው እና እንዳይበላችሁ እሺ፣ ወደ ክርስቶስ እረፉ። እኔም አምላክ እንደሆንኩ ወቁ ብሎ ወዳለው ጌታ ጋር ኑና እረፉ። ኢየሱስ ይህን ያህል መከራከሪያና መጨቃጨቂያ አይሆንም ብራዘር። የህይወት ራስ የሆነው ጌታ መጨቃጨቂያና መከራከሪያ ሊሆን አይገባም። የምትከራከረው ብታጣ በሱ ትከራከራለህ። አምላክ ነው አምላክ አይደለም ብሎ አንዱ ይከራከርልሃል። አምላክ ነው እንጂ ሰማያትና ምድር የፈጠረ እኮ ጌታ ነው። ሰው ሆኖ ስለተወለደ እድሜው 33 ዓመት የሞላ ወጣት በመስቀል ላይ በእንዲህ አይነት አሟሟት ስለሞተ በቃ እሱ ማለት አንድ ተራ ሰው መሰለህ? የማርያም ልጅ ብቻ ብለህ የምትወስደው መሰለህ? አዎ የማርያም ልጅ ነው፣ ምንም ጥርጥር የለውም። የማርያም ልጅ ነው። ግን የማርያም ልጅ ብቻ ብለህ የምትወስነው ነው? የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ ማለት እንደው ታውቃለህ፣ የእግዚአብሔር ልጅ ማለት ለኢየሱስ ሲቀጸል እግዚአብሔር ማለት ነው። የእግዚአብሔር ልጅ ለእኛ ሲሆን በጸጋ ነው እኛ የእግዚአብሔር ልጆች የሆኑ፣ ለእሱ ግን በባህሪ ነው። የእግዚአብሔር ልጅ ማለት ለኢየሱስ ሲቀጸል ለኢየሱስ ሲነገር እግዚአብሔር ማለት ነው። ከብርሃን የተገኘ ብርሃን ማለት ነው። ከእውነተኛ አምላክ የተወለደ እንጂ ያልተፈጠረ ማለት ነው። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ብሎ በሚለው የሃይማኖት ክሪድ ላይ የተጻፈው ማለት ነው። የኒቅያ ጉባኤ ኦርቶዶክስን የኔ ፈትፍቼ ማጎርሳችሁ ብላ ጉራዋን ስቸረችርብን ነው የሚገርመን። የኒቅያ ጉባኤ ክሪድ ነው ይሄ። የኒቅያን ጉባኤ እኛም እንቀበለዋለን። ግዕዙ የኔ ነው ብላ ካለች አዎ ችግር የለም። ይሄ በግዕዝ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ምናምን ብሎ የሚለው በአማርኛ የተጻፈ ማለት ነው። ስለዚህ ወደ ጌታ ተጠጉ። ጌታ ኢየሱስ ይወዳችኋል። የቱ ጋር እንደሚነካ ታውቃለህ? ምን ሆኜ ነው ግን ኤርምያስ ያኔ እንደዚህ ብለው ሲሉ ስንቶቹ የትናንት ተሳዳቢዎች የዛሬ አመስጋኞች ሆነዋል።
ተናገር እውነቱን። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ ወገኖች። ዳግሻይ የምትሉት ካለ እናንተ በሉና እንጨርሳለን። ጸጋ ይብዛላችሁ። ቀጥሉ። ቢኒያው እህትየው አላችሁ? እርሜ ያለው ነው ግን ያው ወደ መጫወት አካባቢ መተኛት አለብሽ። ዘመናችሁን ይባርክ። ተባረክ። የሚገርም ትምህርት ነው። ዳዝማሬውንም ጸሎቱንም ብትቀጥለው ደስ ይለኝ ነበረ። ጌታ ዘመንህን ይባርክ። ተባረኩ። ሌላ ምን ይባላል? አሁን ሰዓቱ እንትን አይደለም። ያ ዳጊ ያለክ ዳጊ ጊዜ ነው። ቢኒ ሹር ስም ተኝቷል። ሄዱ እብርዬ አለን እየሰማን ነበር። በጣም ተመስጠን ነበር ስንሰማ የነበረው። ኤርሚዬ እግዚአብሔር አንደበትህን ይባርከው፣ ቤተሰብህ ይባረክ። በእውነት የወለድካቸው ልጆችህ ይባረኩ። የአፍህ አንደበትና የልብ ሀሳብ በእግዚአብሔር ፊት ያማረ ይሆንልህ። በእውነት በጣም ብዙ ነገር ነው የምንማረው ያለ ነው እና ደግሞ ብሉይ ኪዳንን ቃል በገባው መሰረት በሳምንት አንድ ቀን ቢሆን ታስተምረናለህ ብዬ ተስፋ አድርጋለሁ። እግዚአብሔር ይባርክህ። በእውነት ከዚህም በላይ ይሁንልህ። ዳልዩልኝ እህትየው ነገር ማላስተምረው ካሜራ ከፍቼ አሳይቼሻለሁ አይደል? እዚህ መናገር የለብንም። በዛ ምክንያት ያ እንጸልያለን። ጊዜ እንዲሰጠን እየተጸለየ ነው። እንጸልያለን ሁሉም ነገር እንዲሰጠን፣ ጊዜም እንዲሰጠን፣ የምንፈልገውም ነገር እንዲሰጠን እየተጸለየ ነው። ይጸለያል፣ ደግሞ ይሆናል፣ ይሳካል። እነሱ እግዚአብሔር ምን ይሳነዋል እንደሚሉት ምን ይሳነዋል? ይሳካል፣ ይስተካከላል። ዋናው ጤና መሆን ነው እና በእውነት ይገርምሻል እብርዬ፣ ብሩኬቨን የሚባል ሰፈር ደርሼ እስክመለስ በጣም በተመስጦ ነበር ስሰማ የነበረው። ቤቲን ላመጣት ሩቅ ነው፣ 30 ደቂቃ በሃይዌይ 30 ደቂቃ እዛ ድረስ ደርሼ እስክመጣ ልጄን ላመጣት የሚቀርልን ነገር አለ። በጣም የሚቀርልን ነገር አለ። ቀልድ አይደለም ይሄ። በጣም የሚቀርልን ነገር አለ። በቃ በውስጣችን ብዙ የምንማረው ነገር አለ። ብዙ የምናስተውለው ነገር አለ። ብዙ በቃ እያስተዋልን በጥበብ ዘመኑን እየዋችን። ኤርሚዬ ከዚህ በላይ ምንም አንልም። እንግዲህ ተባረኩ። በእውነት እረፍትም እያደረግ ውሃም እየጠጣ ምን እያልክ ያ ተባረኩ። ገዢውን ከማመን ሊያጣምም የነበረው የተቃወመው የጽድቅ ጠላት በናዝሬቱ ጌታ በኢየሱስ ክርስቶስ ስም የጌታ እጅ አሳውሮታል። የጌታን መንገድ የሚያጣምሙ እጆች በአንተ መንገድ ላይ አይከናወንላቸው። ስምህን እግዚአብሔር ከሰነፎች አንደበት ይውሰድ። አሜን አሜን። እግዚአብሔር አምላኬ ህይወቴን ዘመኔን የሰጠሁት ሰው በምድር ህይወቱን እግዚአብሔር ካኖረው ህይወቱን ወደ ወደደው መምራት ይችላል። ነው በቃ ይሄን ችሎታ ትተናል፣ ራሳችንን ላንተ ሰጥተናል፣ ፈቃድ በዘመናችን በእኛ ላይ ይፈጸም ብለን ራሳችንን አስረክመናል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። አንድ ደቂቃ በእድሜህ ላይ ቢጨመር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለሰው ለማብራት ትሄዳለህና እንቅፋት ከፊት ይነቀል። አሜን። ሾኮች ይነቀሉ። አሜን። በናዝሬቱ ጌታ በኢየሱስ ክርስቶስ እግዚአብሔር በአንተ ላይ የተናገረው ነገር ጋር እንዳትደርስ ከሚወረወር ከዛው ቤት መድኃኒት ይውጣ፣ ረዳት ይውጣ፣ የሚያግዝህ ይውጣ፣ ከአንተ ጋር የሚቆም ይውጣ፣ እሳትህን ተቀብሎ በዛ የሚያነድ ይውጣ። አሜን። እግዚአብሔር ሁለት ቤት በጎልያድም እጅ በሳኦልም ቤት እግዚአብሔር ለዳዊት ነው የሰራው። ሳኦል ዳዊትን ለመግደል ይወረውር ነበር፣ ከአንዴም ሁለቴ ሶስቴ። እግዚአብሔር ከዛው ቤት
ዳዊት የሚድንበትን የሚሞትበት ነገር ከሚወረወርበት ቤት የሚድንበት ምልክት በዮናታን በኩል ተወረወረ። ትዝ ይላል። ዮናታን የወረወረው ዳዊትን የሚታደግ ነገር ነው፣ ግን ቤቱ ያው ነው፣ ከዛው ቤት ነው። በናዝሬቱ ጌታ በኢየሱስ መንፈስ ቅዱስ ካንተ ጋር እንዲመሰክር በጆሮዬ እንደሰማሁት ያቺ ሴት ጌታን ስትቀበል ሌሊት ፓስተር ኤርሚያስ እያወራኝ አይኑ ውስጥ ኢየሱስን አየው እንዳለች በዚህ ሌሊት መንፈሳዊ ሰራዊቶች ካንተ ጋር ይሰማሩ፣ የተናገርከውን ለማጽናት ህልም፣ ኃይል፣ ድምፅ፣ መላእክት በናዝሬቱ ጌታ በኢየሱስ ስም ወንጌል ይጸና ዘንድ እንደ እግዚአብሔር ባሪያ በመንገድ ላይ ጮክ ያለው ክፎች ከፊት ይነሱ። አሜን። ኃይልህ ይጨምር። አሜን። እግዚአብሔር ከዚህ በላይ የቃሉ ብርሃን በአንተ እንዲገለጥ እጁ በአንተ ላይ ያኑር። አሜን። ከመጽሐፍ ውስጥ እግዚአብሔር መጽሐፍ ይስጥ። አሜን። አንተን የሰማ ሰው ጌታ እንዳለው ጌታ መንፈስ በእኔ ላይ ነው እንዳለ እውር ቢሆን ማየት ይሁንለት። አሜን። በናዝሬቱ ጌታ በኢየሱስ ስም የታሰረ ቢሆን ይፈታ። አሜን። በአመድ ፈታ አክሊል ይሁንላቸው በክርስቶስ ኢየሱስ ስም። የታረደውን እንሰብካለንና ሚሊዮኖች እግዚአብሔር እንደነገረህ እንደዛ በድምፅህ ከመቃብር ይውጡ፣ በድምፅህ ከታሰሩበት ይውጡ፣ በድምፅህ ከሃይማኖት ሰንሰለት ውስጥ ይውጡ። አሜን አሜን። ታንክ ዩ ሎርድ። ሊያደርግ ያለውን ያውቃል። የሚነሱብህን አሳልፎ ይስጥ። የሚነሱብህን አልቻልንም ብለው እንዲወድቁ እግዚአብሔር በሰገባው ይሸሽግህ። ድምፅህ ግን በምድሪቱ ከፍታ ላይ በክርስቶስ ኢየሱስ ስም የብላቴናው የዳዊት ድምፅ በንጉሱ ዘንድ ተሰማ። ወንድሙ እኮ አልሰማውም። ወንድሙ እየገፋው ድምፁ ቤተ መንግስት ተሰምቶ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። አንድ ሚዲያ ላይ ስትወጣ ተደብቀው የሚሰሙ ልባቸው ይፍረስ፣ ይቅለጥ። ከስዕል ስር ነፃ ይውጡ። አሜን። ከድግምት ስር ነፃ ይውጡ። ከሟርት ስር ነፃ ይውጡ። ከትብተባ ስር ነፃ ይውጡ። ታንክ ዩ ሎርድ። ሰመደ ዘላለም ይባረክ። አንቺ መዶሻዬ ነሽ እንዳለ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ጨለማን መጋረጃን ከትውልድ ላይ ትቀድ ዘንድ እድል ሰጥቶሃልና፣ ይሄ እድል ነው። እድል ሰጥቶሃልና፣ ነክቶሃልና በተነካህበት መነካት ሚሊዮኖች እንዲነኩ። አሁን ያቺን ሴት ያንን ፕሮጀክት አንተ ጭራሽ አታውቀውም። አንተ በአካል የምትሰብከውን አይደለም ጸለይኩ። መንፈሳዊ ዓለም ላይ አንተ በአካል ከምትሰብከው በላይ እግዚአብሔር መልክህን ተጠቅሞ ያቺን ሴት እንደታደጋት ሚሊዮኖችን በሌሊት እንዲያገኛቸው ጸልያለሁ። አሜን። ኤርሚያስ ቆሞ ሲያወራኝ በአይኑ ፊት በአይኖቹ ውስጥ ኢየሱስን አይቼዋለሁ ብላል አልቅሳ የመሰከረች ሴት አስታውሳለሁ። ወንድም ሊገፋ ይችላል። እግዚአብሔር ግን የህዝቡን ተግዳሮት አሳልፎ ሰጥቶሃል። ሰጥቶሃል። ከፍ ያለውን የትውልዱን ተግዳሮት፣ ከፍ ያለውን ወደ ብርሃን እንዳይደርሱ የሚሰራውን፣ ከፍ ያለውን የሚመስለውን ባለመልኩን እግዚአብሔር አሳልፎ ሰጥቶሃል። አፍርሰው። ጌታ ኢየሱስ አፍርሰው። ጌታ ኢየሱስ በጌታ በኢየሱስ ክርስቶስ ስም አፍርሰው። አሜን አሜን። ወርቁ፣ ነሐሱ፣ ድንጋዩ፣ ብረቱ ባለመልኩ ያ ባለመልክ እጅ ሳይነካው በከላይ በመጣ ድንጋይ እንደፈረሰ በየቀኑ የሚያዘጋጁት መልካቸው በመገለጥህ ምክንያት ይፍረስ። አሜን
በየቀኑ እግዚአብሔር ርስት ይስጥ። ንጠቅ ንጠቅ፣ እንዳገሳ አንበሳ በየቀኑ ንጠቅ፣ በየቀኑ አድን፣ በየቀኑ ታደግ። ደመናው በአንተ ላይ ከዚህ በላይ ይስራ። የታመመ ቢኖር ይፈወስ። ወደ ጉባኤ መጥቶ ማንም ከደረጃ በታች እንዳይኖር ከሚገባው ከተጻፈ እኔ ክርስቲያንም ከደረጃው በታች እንዲኖር አልፈልግም። እግዚአብሔር እጁን ይዞታልና ሌሊቱ ቀትር እየሆነለት እግዚአብሔር እጁን ይዞታልና ድንጋዩ ዘይት እየሰጠው እግዚአብሔር እጁን ይዞታልና እሾኩ ምርኩዝ እየሆነለት እግዚአብሔር እጁን ይዞታልና የአሕዛብ አለቃ እያስፈታው አባቶች አምላክ እግዚአብሔር እጁን ይዞታልና አካራ ባላዳዲያስ ኢየሱስ ክርስቶስ እግዚአብሔር ኦ ኢየሱስ እሱ ከማህፀን የተቀበላቸውን ሰዎች ተመልከታቸው እስቲ። ከማህፀን የተከተላቸውን ሰዎች ድንጋይ ተንተርሰው የዘላለምን ምስጢር ያጫውታቸዋል። መጥተው ከቤት እኮ ተሰደው ብቻቸውን ምስጢር ያጫውታቸዋል። መጥተው የዘላለሙን ምስጢር ያጫውታቸዋል። በናዝሬቱ ጌታ በኢየሱስ ስም ከዚህ ስም ጥላ በታች የምትኖሩ ደግሞ ልንገራችሁ፣ ጌታዬን መድኃኒቴን በሕይወታችሁ ላይ የሾማችሁ ከጌታ ጋር ለመኖር የጨከናችሁ የቆረጣችሁ ያያችሁ የተመለከታችሁና የናቃችሁ ደግሞ ስሙ። በያላችሁበት ዓለም እግዚአብሔር ነው የመኖሪያ ስፍራችሁን የወሰነው። ባላችሁበት ቦታ ሽታ ትሆኑ ዘንድ፣ ብርሃን ትሆኑ ዘንድ፣ መድኃኒት ትሆኑ ዘንድ፣ መልኩ ትሆኑ ዘንድ እጃችሁን የተያዛችሁ ስሙኝ። በምን አይነት ሁኔታ ውስጥ እንደምትኖሩ አላውቅም። ያሸነፋችሁት ግን እጃችሁን የተያዛችሁ ቀን ነው። ኦ ማይ ጋድ! እግዚአብሔር በክርስቶስ የሰራውን ነገር በዚህ ትውልድ መካከል እናንተን በተለያየ ቦታ አንዱን አዲስ አበባ፣ አንዱን አውሮፓ፣ አንዱን አሜሪካ፣ አንዱን እንደዚህ ሲያከፋፍለን ተሳስቶ ይመስላችኋል? እናንተን ያሰማራበት ቦታ ላይ ትውልድ አለው እግዚአብሔር። ይንከባከባችኋል ታፈሩ ዘንድ፣ ይራራላችኋል ታፈሩ ዘንድ። እግዚአብሔር እናንተም ከተንከባከበ ተጠራጠሩ። በቃ እንዲመቻችሁ ከተሰራ ተጠራጠሩ። በቃ እስር ቤት ገብታችሁ የእስር ቤቱ አለቃ የእናንተን ድምፅ ከሰማ ተጠራጠሩ። በቃ ስራ አላችሁ። ጩሁ። አባቶቻችሁ የሄዱበት ይሄ ነገር እኛ ጋር የደረሰው መጽሐፍ የመሰከረላቸው አባቶች አሉ። ከማህፀን ጀምሮ ተከትሎ እጃቸውን ይዘው የኖሩት ኑሮ በተሰባበረ ነገር ውስጥ በሰላም ተሻግረው የተሰጣቸውን አድርሰው ነው የሚያልፉት። ጨርሰው ከሱ የተቀበልኩትን ጨርሻለሁ፣ አክሊል ይጠብቀኛል። የምትጨርሱት ነገር ሊኖር ይገባል። ከደረጃው በታች የሚኖር ክርስቲያን በማንኛውም ጉዳይ ማለት ነው። በማንኛውም አሁን የዚህ ዘመን ክርስቲያን ምናምን እያሉ በአንዳንዶች ምክንያት መልኩን ለመስደብ እንደሚነሱ አይደል? እናንተ እዚህ ውስጥ ያላችሁ 500 ምናምን ሰዎች ወደ በሩ ስትገቡ የመጀመሪያ ስትገቡ በልጁ መልክ በር ነው የገባችሁትና የተወሰነውም ያ መልክ ነውና ሐሳባችሁ፣ ቃላችሁና ድርጊታችሁ፣ ኑሯችሁ በተገኛችሁበት ቦታ ሳትናገሩ የምትከብዱ ዓለም የማያውቀው በእናንተ የሚኖር ከእናንተ ጋር የሚሆን አለና እናንተ በተገኛችሁበት ነገር መቃጠል አለበት። በቃ መቃጠል አለ። ሰው በአጋንንት መረበሽ አለበት። ከነሱ ወገን አይደለንም እኛ። በቃ ባለ ሁለቶች አይደለንም። በቃ የሃይማኖታችሁን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስ እየተመለከታችሁ ሩጫ ላይ ነን እኮ ወዳጆቼ፣ ሩጫ ላይ ነን። እየጮህን ነው ግን ምንሮጠው። ቅድም ብያችኋለሁ። እየጮህን በቀን እንጮሃለን፣ በሌሊት እንጮሃለን። እየጮህን ነው ምንሮጠው።
እንዳትረሱ ደግሞ በግራና በቀኝ እንደ ደመና ብሎ ደመና ስለሚሄድ ነው። እኛ ስለምንሮጥ ደመናው እንዲሄድ ምስክሮች በዙሪያ ያለው ምስክሮች ያለው ሩጫ ነው የምንሮጠው። እናንተ የእግዚአብሔር ቤተሰቦች ወዳጆቼ ለአንድ ነገር ብቻ ነው የምንሮጠው። እኛ ለአንድ ነገር ብቻ ነው የምንሮጠው። ዘመኑም 80 ነው፣ እንደ ድሮ 900 አይደለም። ስንት እንደቀራችሁን ያላውቅም፣ ግን በአንዴ የተሰጠው ሰው እዚህ መሃል ስለሌለ እግዚአብሔር አሁንን ስለሆነ የሰጣችሁ አሁን ስለሆነ የምትኖሩት የእድሜያችሁ ቁጥር አሁን ስለሆነ የሚባለው አሁን የምትሮጡት እየጮሃችሁ መሆን አለበት። እየጮሃችሁ የእናንተ ድምፅ ነው ሙታንን በሕይወት የሚያኖር። ባገኛችሁት አጋጣሚ ሁሉ ሩጫው እየጮሁ ነው የሚሮጠው ማለት ነው። ምጥ አለ። በዛ ምጥ ያ የምጡ ምክንያት ወደ ሰዎች ነገር እንዲደርስ ነው ምትኖሩት። ለዛ ነው እኔ አሁን ነገ የሚባለው ቀን ቢጨመር ምን ታረጋለህ ካላችሁ እንዲሁ አሁን እንደማረገው እንዲሁ አረጋለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ይሰበክ ዘንድ ማክሰኞ ይጨመርልናል፣ ሮብ ይጨመርልናል። ወንጌል ሰዎች ጋር እንዲደርስ ይጨመርልናል። ተጨምሮልን ለሌላ ነገር የምትሮጥበት ከሆነ አልደረሰም ብርሃኑ አንተ ጋር። እየናቃችሁ በየመንገዱ የሚመጣላችሁን ግብዣ እየጣላችሁ እሱን እየተመለከታችሁ የሚከባችሁን ሸክም የሚሆንባችሁና የሚከባችሁን ነገር እያስወገዳችሁ እየጮህን እንሮጣለን። መድኃኒቱን እንጮሃለን፣ ብርሃኑን እንጮሃለን፣ ጥበቡን እንጮሃለን፣ ኃይሉን እንጮሃለን። የእግዚአብሔርን ክብር ክርስቶስ ኢየሱስን ሰዎች ይረዱ ዘንድ እንጮሃለን። በኑሮ እንጮሃለን፣ በአንደበት እንጮሃለን። ቃላተኞች ብቻ እንዳንሆን ማለት ነው። ሲጠጉ ሲነኳችሁ ህይወቱ ከእናንተ እንዳይታጣ ማለት ነው። የእግዚአብሔር ልጅ ኢየሱስ አብ ያፈሰሰው ፍቅር እውራንን የሚወድ ዲዳና ደንቆሮ ነው። ትዝ ይላችኋል። ዲዳ ደንቆሮ በሽተኛ በሙሉ ወደሱ ሰበሰቡ ይላል። ኢየሱስ የእግዚአብሔር ልጅ። አሁን እኮ እያስቸገሩ ነው ያሉት ዲዳዎች ናቸው፣ ደንቆሮዎች እኮ ናቸው። መድኃኒቱ የሚፈልገው እነሱን ስለሆነ እኛም እንጮሃለን። እግዚአብሔር አይኖቻቸውን ያበራል። ከዛ ኤርሚያስ ቅድም እያለ ነበር ምን ሆኜ እንደሆነ አላቅም እኮ ያኔ እንደዛ ሲሆን። አዎ ድንጋይ ወርዋሪዎች ናቸው ወደ ጌታ የመጡት፣ ወደ ጸሎት ቤት ድንጋይ የሚወረውሩ። ከመጡ በኋላ ግን ምን ሆኜ እንደሆነ እኔ እንጃ ይላሉ። እናንተ ከፊት ለፊታችሁ ያለፈው እሱ እየናቀን ያለፈው ንገስብን ሲሉ እምቢ ብሎን ያለፈው የዚህን ዓለም ክብር መንግስታት አሳይቶ ልስጥ ሲለው ኖ ብሎን ያለፈው ሂዱ እያቸው ኖ እያሉን ያለፉት የንጉሥ የልጅ ልጅ መባልን ኖ እያሉን ያለፉት የግብፅን ብዙ ገንዘብ ኖ ሚዛን ላይ ያስቀመጡት ግን በቀኝና ግራ ብናስቀምጠው የንጉሥ የልጅ ልጅ የግብፅ ብዙ ገንዘብ ምናምን ብላችሁ በዚህ በኩል ስታስቀምጡ በዚህኛው በኩል ምን ተቀመጠ? ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል። በዚህ በኩል ያለው ሚዛን የግብፅ ገንዘብ ነው፣ የንጉሥ የልጅ ልጅ ነው። በዛ ጋር ያለው መከራ ነው። መከራን መቀበል እና ባለጠግነት አይደለም የሚለው እጅግ የሚበልጥ ባለጠግነት
ስለ ክርስቶስ አታላይዋን አትስሟት፣ አማላይዋን አትስሟት። ውሸቷን ነው። ዓለም ውሸቷን ነው። መልካችሁን ስትጥሉ ማባበሉም አብሮ ይወድቃል። አንድ ምለው አባባል አለ። እኔ የማያልፉ የሚመስሉ ቀኖች የማያልፉ ከመምሰል ያለፈ ኃይል የላቸውም። እናንተን ግን ከመልካችሁና ከአቋማችሁ ለማስለቀቅ ነው የሚሰሩት። የማያልፉ የሚመስሉ ቀኖች የማያልፉ ከመምሰል ያለፈ ኃይል የላቸውም እና አትስማቸው፣ ቀጥል። አትያዝ፣ ቀጥል። አትቁም፣ ቀጥል። እግዚአብሔር ሰልፉን እየበተነ ድንጋይ ላይ ነህ፣ ዘይት ከውስጡ እንዲወጣ ያደርግልሃል። ለምን? የተቀበልከው ነገር ለትውልድ ይደርስ ዘንድ እግዚአብሔር ካንተ ጋር ይሰራል። ወደፊት እያየህ እየናቅ ቀጥል፣ እየናቅ ቀጥል። የሆነ ነገር እንደጎደለ መጥቶ የሚሰብኩን ድምጾች ሰብረሃቸው ቀጥል። አንበሶች በሚራቡበት ቀን አንተ አትራብም። ኃያላን በሚወድቁበት ቀን ማን ከአንተ ጋር እንዳለ ይታወቃል። እያበራህ ቀጥል። የወጣልህን ብርሃን እቤት ዝም ብለህ ይዛ አትቀመጥ። ሕዝብ እያለቀ ነው። ይባስ ብለው እግዚአብሔር ኤርምያስን ይባርከው። ይባስ ብለው በጣም ብዙ ቪዲዮዎች እያየን ነው ሰሞኑን። የስዕሉን ዙር ሕዝቡ ላይ የስዕል ጠበቃ ስዕሎች ጭራሽ ለስዕሉ እንደሚገባ አላረጋችሁም፣ መኝታ ክፍል ታረጉታላችሁ ምናምን አዳዲስ ህጎች እያወጡ ነው። ኖ እግዚአብሔር የኤርምያስ አይነት ከዛው ማለቴ ነው። ከዛው ምንጭ ሙሴ ያደገው እዛ ውስጥ ነው። ለእናንተ አደራ ምለው እዚህ ላላችሁ 500 ምናምን ሰዎች በዚች አጋጣሚ አደራ ምለው ዝም አትበሉ፣ ጩሁ። ምድሪቱ ላይ ጩሁ፣ ፖለቲካው ላይ ጩሁ፣ ሲስተሙ ላይ ጩሁ፣ ህዝቡ ላይ፣ ትውልዱ ላይ፣ ትልቁ ላይ፣ ትንሹ ላይ ጩሁ። እንደ ልማዱ ነው የሚለው መጽሐፍ። ልማድ አርጉት። ልማድ አርጉት ጩኸቱን። በቲክታክ ጩሁ፣ በዩቱብ ጩሁ፣ በፌስቡክ ጩሁ። ኢየሱስ የሌለው ሰው በሰማይ ብቻ አይደለም በምድርም ዋጋ የለውም። የሰይጣን መጫወቻ ነው የሚሆነው። ኢየሱስ ይወዳችኋል። እኛ ምርጦች ነን። የምርጥ መልክ ደግሞ መጮህ ነው እና 500 ምናምን ሰው ይሄን ከሰማኝ ይበቃል። በቢሮ መጮህ ጀምሩ። ቴንክ ዩ ሎርድ፣ ቴንክ ዩ። ተባረኩ ኤርሚዬ፣ ቴንክ ዩ። ተባረክልን ፓስተርዬ። ጌታ እግዚአብሔር ዘመንን ይባርክ። ወንደርፉል የሆነ ጸሎት፣ በእውነትም ጸሎት ያስፈልገኛል። ቅዱሳን በዓለም ዙሪያ እንደሚጸልዩልኝም አውቃለሁ። በጣም በታማኝነት ለሚጸልዩ የጸሎት ህብረት በየቤተ ክርስቲያን በእውነት እንዲጸልዩልን ነገሯቸው። የጸሎት አርዕስት አድርገው በትክክል ኤርሚዬ፣ ይሄን ጠበቅ አድርገህ ንገር። ከዚያዊትም ደጋግሜ ተናግሬያለሁ አሉ። በአሜሪካም ልክ እንደናንተ ፓስተር ጉቴ እንደነገርከኝ በጉባኤ ስትሰባሰቡ ቅዱሳን አንዱ ትልቁ የወንጌል አዝመራ እዚህ ነው ያለው። ህዝብ እዚህ ሶሻል ሚዲያ ላይ ነው ያለው።
እና የእግዚአብሔር ጸጋ የሰጣችሁ ጥሪ የሰጣችሁ ሰዎች ውጡና ስበኩ። እንደዚሁም እዚህ ለምንሰራ ወንድሞችና እህቶች ብርቱ ጸሎት ጸልዩልን። ጌታ ማስተዋል፣ ጥበብን፣ ትዕግስትን፣ ጸጋን እንዲያበዛልን የሚድኑትንም በእኛ ላይ እንዲጨምር። አዎ እግዚአብሔር በእርግጥ ተናግሯል፣ የተናገረውንም ደግሞ ያደርጋል እና ያን ለማድረግ ደግሞ የግድ እኛ ወንጌሉን መናገር አለብን። ዝም ብሎ ያደርጋል ብለን ቁጭ አንልም፣ መናገር አለብን። አንዳንዶችንም ተከራካሪዎችን ወቅሰን ከእሳት የምናጠቅ ያህል እግዚአብሔር እንዲያድናቸው በብርቱ ጩኸት እና ልመናም ጭምር እግዚአብሔርን ቃል እንሰብካለን። ጠማማውን በእግዚአብሔር ቃል ላይ የተነሳውን የሰውን ሀሳብ በእውነተኛው በእግዚአብሔር የጽድቅ ቃል እናፈርሳለን እና ለእግዚአብሔር ክብር ይሁን። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ሁላችሁም ወዳችኋለሁ። ለዛሬ እዚህ ላይ ልሰናበታችሁ ነው። ሌሎች የሚከፍቱ ካሉ መቀጠል እንችላለን። ዳግሻ ያለህ እንዴ? እህትየው ብራዊት እነ ቢኒ የሉ አይ ቲንክ ተኝተዋል እነሱ ጋር። እህትየው አሜሪካን ያለችው ቢኒም ሳውዝ አፍሪካ ነው አይ ቲንክ። በጣም ቆይተው ስለተኙ እነሱ ይወረዱ። ኤደንም እንደዚሁ ትመስለኛለች። ዳግሻ ያለህ? ዳግም ጋር ሰሞኑን አገልግሎት ነበረው ካናዳ ሄደው አሁን ቤቱ ነው ያለው። ኤንዌይ ግርምሽ ያለህ አይደል? ኤርሚ አለኝ። ተባረኩ፣ ጸጋ ይብዛላችሁ። እንደምን አለ ኤርሚ? ደህና ነኝ ጌታ ይመስገን፣ በጣም ሰላም ነኝ። ተባረክልኝ እኔ ወንድም። በቃ ጥሩ ጊዜ ነበረን። ፓስተር ተባረክ። ሁላችሁንም ጌታ አብዝቶ ይባርካችሁ። ኤርሚ ተባረክልኝ። አሜን። ጸጋ ይብዛላችሁ። ፓስተር ጉቴ በጣም ነው የማመሰግነው። ቴንኪው ኤርሚ፣ ወዳለሁ። ተባረክልኝ። አሜን። እሺ ቴንኪው ወገኖች፣ ሁላችሁንም ቴንኪው ማለት ወዳለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ከተወሰነ ሰዓት በኋላ ምናልባት ወንድሞች ከከፈቱ ወይዛም እንገናኝ እንችላለን። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ምደሩ። እንግዲህ ሰላም ለምታሩ ሰላም ለምትሉም ሰላም ዋሉ። በጸሎት ግን አስቡ። ለሚጸልዩ የጸሎት ህብረት በየአቅጣጫችሁ ንገሩልን ወንድሞች። በጣም ጸሎት 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 ምን ያህል ስራ እንደሚሰራ ታውቃላችሁ። ይሄ ጴንጤ አቅሙ ጸሎቱ ነው። በጌታ ፊት ማንባታችን፣ ማልቀሳችን፣ በደረታችን ፊቱ መደፋታችን፣ በእውነትና በመንፈስ በእግዚአብሔር ፊት መጸለያችንን ነው። የኛ አቅም፣ ጉልበት፣ ብርታት፣ ኃይላችን ከእግዚአብሔር ነውና